ቄስ ተክሌ የሚባሉት መጽሐፍ ቅዱሳዊ እምነት ሳይሆን መጽሐፍ ቅዱሱን እንደ መሸፈኛ የተጠቀመ ከልትን መሰረቱ ነው የሚባለው። አይ ቲንክ የሰዎቹን ጩኸት እንዳይሰማ የተክሌ ጆሮ ነበር የተደፈነው። መንፈስ ቅዱስ እጄን ይዞ አጻፈኝ። እንግዲህ ምን እንዳጻፋቸው እግዚአብሔር ያውቃል። ቄስ ተክሌ ከሐዋርያው ጴጥሮስ በላይ በሆነ መልኩ በሆነ ሜካኒዝም መንፈስ ቅዱስ አጽፏቸዋል ማለት ነው። መገለጥ ስንል ተሸፍኖ የነበረ ገላጩ አካል ካልገለጠው በስተቀር በምንም ተአምር በምንም መንገድ ልታገኘው ልታውቀው የማትችለው ነገር ማለት ነው። ኢየሱስ አይደለህም በኢየሱስ ስም ራቅ እያልኩ ኢየሱስን በኢየሱስ ስም ገስጽ ነበር ይላል። ከኢትዮጵያው ጃንደረባ ቀጥሎ ለኢትዮጵያ ወንጌልን ለመስበክ የተላከው ማን ነው? ቢሾፕ ተክለማርያም። እምብርት የለውም። እሺ እምብርት እንደሌለው እንዴት አወቅ? ነበር አይታል ነበር ካላየ እምብርት የለውም የሚያስባልህ ምንድነው? አንደኛ መጽሐፍ ቅዱስ ሳይሆን እውነት ካስካደ፣ ሁለተኛ እርስ በርሱ የሚላተም ቴስቲሞኒ ምስክርነት ካሰጠ በቃ መገለጡ ወይ መገለጥ አይደለም ወይም ደግሞ ከሐሰተኛ መናፍስት ዓለም የሆነ መገለጥ። ሰላም ጤና ይስጥልን። ኤክስፖዚንግ ኦል ጂሰስ ከመስቀል ሚዲያ ጋር በመተባበር ዛሬ ወደ እናንተ የመጣንበት ርዕስ ቢሾፕ ተክለማርያምን መገለጦች እንደ እግዚአብሔር ቃል አብረን እናያለን። የእግዚአብሔር ቃል የቢሾፕ ተክለማርያምን መገለጦች ይደግፋሉ የሚለውን ዛሬ በደንብ አንድ ላይ እናያለን። አዘጋጅና አቅራቢ እኔ አማኑኤል እንዳለ ነኝ። ዛሬ አንድ እንግዳ ጋር አለው። እንግዳዬ በቅድሚያ ራሱን እንዳስተዋውቅ እድል ልስጠው። ቃላብ አሰፋ እባላለሁ። በመሰረተ ክርስቶስ ቤተክርስቲያን አባልና ባሉኝ ትርፍ ጊዜዎች ደግሞ እዛው ማገለግል ወንድም ነኝ። በስነ መለኮት ማስተርስ ኦፍ ዲቪኒቲ ከአፍሪካ ኢንተርናሽናል ስተዲስ ይዣለሁ። ይህን ይመስላል። ያ ቃሌ እንኳን ደህና መጣ። ያ ከቃሌ ጋር ያው ስለምንተዋወቅ ቃሌ እያልኩ ነው አድሬስ ማደርገው። እሺ ዛሬ እንግዲህ ይዘን የመጣነው ርዕስ ቢሾፕ ተክለማርያም እንግዲህ ትምህርተ መለኮት ላይ ባለፈው በእርግጥ ይሄንን የተወሰነ ስናነሳ ነበረ። የባለፈው ፕሮግራማችን የተወሰነ ቅንጭጭብ ነገር ነበረ። ዛሬ ግን ዴፕዝ አናሊሲስ እንሰራለን ብለን እናስባለን። ይሄንን የሚሰራልን ደግሞ ወንድማችን ቃሌ ነው። ቃሌ እስቲ ለመነሻ ያክል አጠቃላይ ባለው ሁኔታ ውስጥ ብዙ ጊዜ የነዚህ የሐሰት አስተማሪዎች ወይንም ደግሞ ከልት ብለን የምንጠራቸው ግሩፖች ትምህርታቸውን ሲጀምሩ ወይንም ደግሞ እንቅስቃሴውን ሲጀምሩ ኢየሱስ ራሱ ተገልጦልኝ ነው ይሄንን የተናገረው፣ ኢየሱስን አይቼዋለሁ ያሉ ይናገራሉ። እና ይሄንን እስቲ አጠቃላይ በክርስትና በክርስቲያንደም ውስጥ ያለውን ሐሳብ የተወሰነ አድሬስ አድርገን እንጀምር። መልካም። እንግዲህ መገለጥ አለንና የሆነ ነገር እግዚአብሔር ሰጥቶናል ብለው የሚጀምሩ ብዙ ሃይማኖቶች አሉ። እንግዲህ የኦንሊ ጂሰሱ ቢሾፕ ተክሌ መጀመሪያው አይደሉም። ከዛ በፊት ብዙዎች እንደዛ አይነት ነገር ሞክረዋል። አፍተር ኦል እንትን ያደረጉት ግን ኢንዳፕ ያደረጉት ምን ላይ እንደሆነ ግን መመልከቱ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ሁሉም ክርስትናን ኦርቶዶክሲ ስል ከመጀመሪያ ጀምሮ ሲታመን የነበረውን እውነት ማለት ነው። ኦርቶዶክስ ቤተክርስቲያን እያልኩ አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለም። ብዙ ሰው እንደዛ ይመስላል። ኦርቶዶክሲ ሲባል ቀጥተኛ ማለት ነው። ያ ኦርቶዶክሲ ማለት ቀጥተኛ ማለት ነው። ስለዚህ ከመጀመሪያ ጀምሮ ሲታመን የነበረው እምነት ማለት ነው። ካቶሊክ ሲባልም እንደ ካቶሊክ ቤተክርስቲያንን አይደለም። ዩኒቨርሳሊ የሆነ ነገር ስታምን አንድ እውነታን ስታምን የነበረችን ቤተክርስቲያን ለማሳየት ብቻ ነው። አቀፍ የሆነች ቤተክርስቲያን። ትክክል። እንግዲህ ኦርቶዶክሲው ላይ ያለውን ዶክትሪን ወይም ደግሞ ቤተክርስቲያን ከመጀመሪያ ጀምሮ ስታምን የመጣችውን ዶክትሪን ከመቃወም ነው ብዙዎቹ የሚጀምሩት። እንደዚህ አይነት መገለጥ አለ ብለው የሚጀምሩት ማለት ነው። እንደው አንዳንዶቹ ዝም ብሎ ማየት ጥሩ ነውና ወደ ቢሾፕ ተክሌ ከመሄዳችን በፊት ዝም ብለን እንመልከታቸው። ከኢየሱስ ክርስቶስ ትንሳኤ በኋላ ክርስትና እየበዛ እየሰፋ ሲሄድ ሁለተኛና ሶስተኛ ክፍለ ዘመን ላይ ቤተክርስቲያን ታሪክ አንድ ሰው እናገኛለን። ሞንታነስ የሚባል ሰው እናገኛለን። ሞንታነስ አንደኛ የቤተክርስቲያን የስልጣን አወቃቀር ያልተመቸው ሰው ነበር። ሁለተኛ ነገር ደግሞ የራሱ የሆነ ፕሮፌቲክ የሆነ ወይም ደግሞ ትንቢታዊ የሆነ መገለጥ አለኝ ብሎ የሚያምን ሰው ነው። ስለዚህ እግዚአብሔር አሁን እነዛን ሐዋርያዊ ቅብብሎሽን ወር ደግሞ በሐዋርያት በኩል የመጣን ስልጣን በሐዋርያት በኩል የመጣን ትምህርት ምናምን ይዘናል የሚሉ ሰዎችን መቀበል የለብንም ብሎ የሚያስተምርም ሰው የሚናገር ሰው ነው። ባሎቻቸውን ትተው የተከተሉት ሁለት ሴቶች አሉ። ማክሲሚሊያና ፕሪስኪላ የሚባሉ ሁለት ሴቶች አሉ ተከትለውትና ፍርግያ ግዛት ኢየሱስ ይመጣል በቅርቡ ብለው እንትን የሚሉ ናቸው። አውትሬጂየስ የሆኑ ትንቢቶችን በመናገር የሚታወቁ ናቸው። ታዲያ ይሄ ሰው አንድ ከተገለጠለት መገለጥ ውስጥ አንዱ የተገለጠለት ምን መሰለ? የብሉይ ኪዳኖቹ የነ ኢሳይያስ የነ ኤርሚያስ ማለት ነው ትንቢታዊ ሰንሰለት በእኔ በኩል ቀጥሏል ብሎ የሚያምን ሰው። ስለዚህ የግድ የሐዋርያት ትምህርት አያስፈልግም። ያ ትንቢታዊ መገለጥ ካለ ዋይ ዱ ዩ ኒድ ሐዋርያት
የሚል አይነት ሎጂክ ይዞ የመጣም ሰው ነው። በጣም መገለጥ አለን ብለው የሚመጡ ሰዎች ትልቁ ችግራቸው የሆነው እሱ ነው። ለዛ ነው መጽሐፍ ቅዱስ ነው የመጨረሻው ትልቁ መገለጥ በክርስትና ውስጥ የምንለው። ከዛ በኋላ ያሉት ነገሮች ግን የዛ የመጽሐፍ ቅዱሱ ኢንላይትመንቶች ነው የሚሆኑት፣ ወይም ደግሞ መጽሐፍ ቅዱስን በትክክል የማብራራት የመረዳት ስራዎች ነው የሚሆኑት እንጂ አዲስ መገለጥ ሊሆኑ አይችሉም። አዲስ መገለጥ ነን ብለው የሚመጡ ነገሮች በሙሉ የቤተክርስቲያን ታሪክ ውስጥ የተገኙ ኢሴንሻል የሆኑ ትምህርቶችን የሚቃወሙበት ምክንያት እሱ ነው። እና እዚህ እንግዲህ ወደ ዘመናችን ከመምጣታችን በፊት እንደ ሁለት ለምሳሌ ጆሴፍ ስሚዝን እንመልከተው፣ የሞርሞኖቹን ማለት ነው። እሱም ተመሳሳይ ነገር አለው። ሞርሞኒዝም ላይ ስትመለከት በጣም ኮር የሆኑ የክርስትና ዶክትሪኖችን በመቃወም ይጀምራሉ ሞርሞኖች ማለት ነው። ለምሳሌ በካውንስል የነበሩ ነገሮች ወር ደግሞ በዓለም አቀፋዊ ካውንስሎች እንላቸው ከኒቂያ ጀምሮ የነበሩትን ካውንስሎች ይቃወማቸዋል። ሐሰት ናቸው፣ ሚስ አንደርስታንድ አድርገዋል ትክክለኛውን ትምህርት ብለው ይቃወማቸዋል። ስለዚህ እነ ጆሴፍ ስሚዝም ሲያደርጉ የነበረው ነገር እሱን ነው ማለት ነው። እንደ እግዚአብሔር የሆነ ጊዜ እኮ ሰው ነበረ ብለው የሚያምኑም ሰዎች ናቸው። እንግዲህ እንደዚህ አይነቱን ትምህርት ይዞ የመጣ ሰው መገለጥ አለኝ አለ። ስለዚህ የአዲስ መገለጥ ያስተማረው ደግሞ ከመጀመሪያ ጀምሮ ሲታመን የነበረውን እምነት መስበር የመጀመሪያው ነገር ማለት ነው። ኤለን ዋይትን ብትመለከት ከአድቬንቲስትም እሱ ነው። ለምሳሌ እሁድ ሰንበት ብለው እሁድን እግዚአብሔርን ለማምለክ የሚጠቀሙ የጌታ ቀን ተብሎ ይታሰባል። እሱ እሁድን እንደ ሰንበት የሚያከብሩ ወር ደግሞ እንደ ሰንበት እንትን ብለው ቤተክርስቲያን ላይ ጋዘር የሚያደርጉ እነዚያ ቤተክርስቲያናት የካቶሊክን ፕሮቴስታንትን ጨምሮ ማለት ነው ኦርቶዶክስ፣ እነዚያ ቤተክርስቲያናት የአውሬውን ቁጥር የሚቀበሉት የአውሬው ምልክት የሚቀበሉት እነሱ ናቸው ብላ ያስተማረች ሴት ናት፣ የተናገረች ሴት ናት። ወዶድ የሚሰበሰቡት አዎ፣ እንደዚህ አይነቱን በጣም አደገኛ የሆነ ከዚህ በላይ ብዙ ማለት ይቻላል። ግን እንደነዚህ አይነት በጣም አደገኛ የሆኑ ከመጀመሪያ ጀምሮ የነበሩትን የመጽሐፍ ቅዱስም የቤተክርስቲያን ታሪክም ትምህርቶችን የሚክዱ ሆነው ይገኛሉ። ታዲያ የሚያስደንቀው ነገር ምንድነው? እነዚህ ሁሉ መገለጥ መጣልን ተገለጠልን የሚሉ ሰዎች የሚጀምሩት አጀማመር የሆነ ኤክስትራኦርዲናሪ የሆነ ነገር ሰውነታችን ላይ ተገለጠ ብለው ነው የሚጀምሩት ማለት ነው። አሁን ያቺ ሴት ኤለን ዋይት የአድቬንቲስቶቹ መስራች ማለት ነው መገለጥ ሲመጣባት እንደማትንቀሳቀስ በቃ ኢሞባይል ሆና እንደምትቀር እና ከመገለጡ ከሆነ ጊዜ በኋላ እንጂ መራመድ የምትችለው እጅግ በጣም በቃ እንትን ያደረገች እንግዲህ ቄስ ተክሌንም ስታነብ ያንን ታገኛለህ። እንደዛ አይነቱን ነገር ትመለከታለህ። ከዛ አውትሬጂየስሊ የቤተክርስቲያንን በጣም እንትን የሆኑ ትምህርቶችና ልምምዶች ስትቃወም ታገኛታለህ ማለት ነው። በመጨረሻ የኔ ጽሁፎች እንግዲህ ስፒሪት ኦፍ ፕሮፌሲ ናቸው አለች፣ ወይም ደግሞ ይሄ የትንቢት መንፈስ ናቸው አለች ማለት ነው። ስለዚህ ከመጽሐፍ ቅዱስ እኩል ምናልባትም ካልበለጠ የሆነ መገለጥ ያለው ነገር አመጣች ማለት ነው። ከነዛ መገለጦች ውስጥ እንግዲህ አንዱ ይህ የአውሬው ቁጥር በካቶሊክ ቤተክርስቲያን በኦርቶዶክስ ምናምን ሰንበትን እሁድ ብለው የሚያከብሩ ሰዎችን የአውሬውን ቁጥር ይቀበላሉ የሚለው። ሌላው ደግሞ ዳይሬክትሊ የነፍስ መጥፋት የሚባለው ነገር ዳይሬክትሊ የነፍስ አለመጥፋት ወይም ደግሞ የነፍስ ኢተርኒቲ ዘላለማዊ ናት ነፍስ የሚለው ነገር ዳይሬክትሊ ከሰይጣን የሆነ ትምህርት ነው ብላ ታስተምራለች ማለት ነው። ስለዚህ እነዚህ መገለጥ የሚባሉ ነገሮች በትክክል በመጽሐፍ ቅዱሳዊ መሰረት ላይ እንዳልቆሙ የምትመለከተው ይመጡና መጽሐፍ ቅዱሱን ከነሱ በፊት የተረዷቸውን በትክክል ቤተክርስቲያን ያቆሙ ፒላር የሆኑ ሰዎች ፒላር የሆኑ ትምህርቶችን በማፍረስ እነሱ ሐሰት ናቸው፣ ከሰይጣን ናቸው፣ እኛ አዳዲስ ነን በማለት ነው። እዚህ ላይ ኢንተረስትድ የሚያደርገን አንድ ነገር እንትን ላድርግልህ። አም ኢንተረስትድ ይሄን ሳጠና ማለት ነው የተክሊል መጽሐፍ ስታጠና ያ ምክንያቱም ከእንትን ጋር የሚያገናኘው ነው ከጆሴፍ ስሚዝ ጋር ማለት ነው። ምክንያቱም ጆሴፍ ስሚዝ ማለት የሞርሞኒዝም መስራች ማለት ነው። ጆሴፍ ስሚዝ ሁሉም አብያተ ክርስቲያናት ስለተሳሳቱ ወደ የትኛውም ቤተክርስቲያን እንዳትሄድ ተብሎ ትእዛዝ ተላልፎለታል። at the same time እንትናንም ስትመለከት ቄስ ተክሌንም ስትመለከት ተመሳሳይ ነገር ተቀምጧል። ምናልባት ልናነበው እንችላለን። እኔ እስከምነግርህ ድረስ ወዴትም ቤተክርስቲያን እንዳትቀላቀል የተባሉት ማለት ነው። ስለዚህ ከህብረት ይነጥልህና ሐሰተኛ ነገር ያስተምራል። ይሄን እግዚአብሔር መንፈስ ልትለው አትችልም። እንግዲህ የኦንሊ ጂሰስ መስራችን በዚህ መንገድ እንረዳቸዋለን። የሞንታነስን ቅድም ስታነሳ አንድ ነገር እያሰብኩ ነበር። ሞንታነስ የተወሰኑ የጳውሎስ መልእክቶችን ከወንጌላት የማይቀበላቸው ነገሮች አሉ። በተመሳሳይ መልኩ ተክሌ ደግሞ ምናልባት ወደ ኋላ ላይ እናነሳለን የማቴዎስ ወንጌሉን
ምዕራፍ 6 ላይ ነው አይደለ ጌታችን ጸሎት ሲያስተምር የነበረው ያንን እንትን ይሄኛው አልጸልይም ሲል ታያለ የኤለን ዋይት ጋርም በተገናኘ መንፈስ ወረደብኝና ላይክ አልንቀሳቀስም የምትለው ቢሾፕ ተክለማርያምም እንደዚህ በተመሳሳይ በቃ መንቀሳቀስ አቅቶኝ በር የከፈትኩት ከውጭ ሆነው በር በኃይል እያንኳኩ መሬት ለመሬት ተስቤ ነው ይላል። በነገራችሁ ላይ እዚህ ላይ አንድ ነገር ማንሳት ጥሩ ነው ብዬ ማስበው ምንድነው በኢትዮጵያ ወራይ ቤተክርስቲያን የሚታመነውን እምነት ወይንም ደግሞ የቢሾፕ ተክለማርያምን የህይወት ታሪክ በዶክመንተሪ መልክ ሰርተዋል እና እዛ ላይ ምንድነው የሚሉት ሐዋርያት ከሰበኩ በኋላ ከሐዋርያት ያንን የሐዋርያትን ስብከት የተቀበለው ኢትዮጵያዊ ጃንደረባ ነው ኢትዮጵያ እዚህ ሎካላይዝ ሲያደርጉት ከኢትዮጵያዊ ጃንደረባ ቀጥሎ ለኢትዮጵያ ወንጌልን ለመስበክ የተላከው ማን ነው ቢሾፕ ተክለማርያም ነው። ይሄንን ምናልባት ለኤዲተራችን ያስገባዋል ይሄንን ድምጽ ቃል በቃል ይሄንን ሲሉ ከዓለም ፍጥረት በፊት የነበረውን እቅዱን በአዲስ ኪዳን ሲፈጽም በኢትዮጵያው ጃንደረባ በኩል የአሕዛብን የመዳን ተስፋ ከኢየሩሳሌም በቅድሚያ ወደ ኢትዮጵያ እንዲደርስ ማድረጉ ለኢትዮጵያ ያለውን ድንቅ ዓላማ ያሳያል። እውነት ነው። ለዚህች ሀገር የተገባው የአምላኳ መለኮታዊ የተስፋ ብርሃን ከኢትዮጵያዊው ጃንደረባ በኋላ ዛሬ 40 ዓመት በያኔው ወጣት ኢትዮጵያዊ በዛሬው ታላቅ የወንጌል አርበኛ በተክለማርያም እጅ መድረሱ ያስገርማል። ተመልከት ሐዋርያት አሉ ከዛ ሐዋርያት ሥራ ምዕራፍ 8 ላይ እዛው የሐዋርያት ጋዘር አድርገው ነበር ምዕራፍ 2 ላይ አይ ቲንክ በጣም በሐዋርያት ሥራ ታሪኮቹ እንትን ናቸው አይደል የረጅም ጊዜ ሲሆን በፓርት ተከፋፍሎ የተቀመጠ ነውና ኢትዮጵያዊ ጃንደረባው ጋር ፊልጶስ ሄዶ ሰበከ ከዛ በኋላ ማን ጋር ነው የምታገኘው በ1962 ለዛ ሁሉ ዘመን ኢትዮጵያ ውስጥ ምንም አይነት ወንጌል የሚባል ነገር የለም እና ድንገት ተክሊ ከትግራይ መጣና ወንጌል ኢትዮጵያ ውስጥ ሰበከና ይሄ በጣም የሚያስቅ ታሪክ ነው። ሁሉም ከልት በሚባል ደረጃ የሚያመጡት ለራሳቸው የሚያቀርቡት ክሌም ጋር ተመሳሳይ ነው እና ያንተን ሐሳብ በደብ እንትን ለማድረግ ነው። አንድ ከቅድም ዛሬ እንግዲህ በደብ የሳቸው መገለጦች ነው በመጽሐፍ ቅዱስ ውስጥ የምናየው ወይ ደግሞ እንደ እግዚአብሔር ቃል ሳውንድ ናቸው ወይ የሚለውን ነገር ነው አብረን የምናየው። አንድ ታሪክ ላንብብና እሱ ላይ ሐሳብ እንሰጠኛለን። ትምህርተ መለኮት ገጽ 32 ላይ እንደዚህ የሚል አለ በመንፈስ ቅዱስ ከተሞላው ከአንድ ሳምንት በኋላ ኢየሱስ ክርስቶስ መጽሐፍ ቅዱስን በእጁ ይዞ ወደ ምጸልይበት ቦታ መጣና በፊቴ ቆሞ ወንጌልን ለኢትዮጵያ ሕዝብ ትሰብካለህ በደሞዝ ተቀጥራ አይደለም እኔ እስከነግር ድረስ የማንም ቤተክርስቲያን አባል አትሁን እኔ ረዳሃለሁ እንደ አብርሃም እባርካለሁ በእምነት ውጣ ስለምትበላው ወይም ስለምትለብሰው አታስብ ብሎ ንግግሩን ሲጨርስ እኔ ግን በዚያ ሰዓት ኢየሱስ አይደለህም እዚህ ላይ እንግዲህ ተመልካቾቻችን መጽሐፉ ካላችሁ ኢየሱስና ኢየሱስ እሳቸው ምናልባት የትግራይ ሰው ስለሆኑ ሊሆን ይችላል አላቀም ስፔሲፊካሊ ለምን እንደሆነ ግን ኢየሱስ ነው የሚሉት እና እኔም ሳነብ ኢየሱስ ስል መጽሐፉን እያነበብኩ ስለሆነ ነው እንጂ ለእንትን አይደለም ይሄ ለመቀለድ ምናምን ሳይሆን መጽሐፉ ላይ ባለው መልኩ እያነበብኩ ነው። ኢየሱስ አይደለህም በኢየሱስ ስም ራቅ እያልኩ ኢየሱስን በኢየሱስ ስም ገስጽ ነበር ይላሉ እና መንፈስ ቅዱስን ተሞልተው መጽሐፍ ቅዱስ ይዘው ኢየሱስ ወደሳቸው ሲመጣ ቢሾፕ ተክለማርያም ግን ኢየሱስን በማን ስም ይገስጹት ነበር በኢየሱስ ስምና እስቲ ይሄንን የተወሰነ ሐሳብ ብትሰጥበት መልካም። አስቀድሞ ከኦንሊሰስ የሐዋርያት ቤተክርስቲያን ኦፊሻል ድረገጽን ብትመለከት ተመሳሳይ ነገር ታገኛለህ። ሐዋርያት ከሰበኩ በኋላ የወንጌል እውነት ተዳፍኖ ቆይቶ በ19ኛው ክፍለ ዘመን ይላሉ እንግዲህ 19ኛው ክፍለ ዘመን አቆጣጠር አላወቁም እንጂ ተክሌ ተነሳው በ20ኛው ግን በ19ኛው ክፍለ ዘመን ነው እንደገና እንትን የተደረገ ይላሉ። ስለዚህ ምን ማለት ነው ለ2000 ዓመት ያህል 1900 ዓመት ያህል ምን ሆኖ ነበር ትምህርት ወንጌል ተዳፍኖ ነበር። ብዙውን ጊዜ ይሄ ከፕሮቴስታንቱ ትምህርት ጋር እዚህ ጋር የሆነ ነገር ማለት ስለሚገባን ከፕሮቴስታንቱ ትምህርት ጋር ተመሳሳይ እንደሆነ የሚያስቡ ሰዎች አሉ። ፕሮቴስታንቱ በ16ኛው ክፍለ ዘመን የተሐድሶ እንቅስቃሴ ተነሳ ሲል የወንጌል እውነት ተዳፍኖ ቆይቶ የሚል ትምህርት የለውም። ቤተክርስቲያን ሲዛርጋ ቆይታ የሚል ትምህርት የለውም። ቤተክርስቲያን ውስጥ የተበላሹ ነገሮች ስለነበሩ እነዛ ነገሮች መስተካከል አለባቸው በሚል ነገር ተነሳ እንጂ ቤተክርስቲያን ውስጥ ወንጌል ሲዛርጉ ወንጌል ተዳፍኖ ቆይቶ ምናምን የሚል ትምህርት የለውም። ወንጌል ተዳፍኖ ቆይቶ ካለ አንድ ሰው እስከዛሬ ወንጌል የሰበከ ሰው አልነበረም እያለ
ስለዚህ እሱ እስከሚነሳ ድረስ በቃ ኪሳራ ላይ ነበረች ቤተክርስቲያን አልነበረች ሞታ ነበረች የተነሳችው በሱ ዘመን ነው ማለት ነው ስለዚህ አዲስ ትምህርት ማስገባት ሲፈልግ ነው ሰው እንደዚህ የሚለው ማለት ነው ሶ ወደ መገለጡ ስንመጣ እንግዲህ በመገለጥ ደረጃ የሚነሱ ነገሮች በጣም ጥንቃቄ ይፈልጋሉ የሆነ ከተጠመቀ በኋላ መንፈስ ቅዱስ ተሞልቶ ምን ብሎ ከዛ በኋላ ኢየሱስ ሲገጥመው በኢየሱስ ስም መቃወም ማለት እንትን ነው እንግዲህ በግሪኩም ኢየሱስ የሚለው ቃል እንትን ሊሆን ይችላል ችግሩ ምንድነው ኢየሱስ አሁን በእስራኤላውያኑም ዘንድ ቢሆን ኢየሱስ ራሱ ጌታ ኢየሱስ በነበረበት ዘመን መንገድ ላይ የሚሄዱ ሰዎችን ኢየሱስ ብለህ ብትጠራ ብዙዎች አቤት ይሏል የኛ ጌታ ኮመን የሆነ መጠሪያ ነው ሶ በግሪክ ኢየሱስ ተብሎ ሊጠራ ይችላል ጉዳዩ አሁን የስም አጠራሩ ላይ ሳይሆን የተጠራው አካል ማንነት ላይ ሆኗል ማለት ነው የተጠራው አካል ግን እንደው አስበው አንድ ሰው ትክክለኛው መገለጥ ከመጣለት በኋላ ያንን መገለጡን የሰጠውን አካል ሲያጣው ማለት ነው የመጀመሪያው ነገር እሱ ነው እና እስቲ ወደ እንትን ሄድ ወደ ዮሐንስ ራእይ ሄድ ዮሐንስ ራእይ ላይ ሐዋርያው ዮሐንስ ጌታ ኢየሱስ ክርስቶስን የተመለከተው እስከዛሬ ወይ ደግሞ እሱ በመድር ላይ በነበረበት ጊዜ ጌታ ኢየሱስ እስከሚያርግ ድረስ አብሮስ ስለነበር በነበረበት ዘመን በሚያውቀው መንገድ አይደለም ክብር ጨምሮ ነው የመጣው ያ ክብር ደግሞ ዮሐንስን እየተንቀጠቀጠ እንዲወድቅ አድርጎታል ከዛ በኋላ ግን የሆነ ነገር ነበረ ተነስና ወደ እነዚህ አብያተ ክርስቲያናት እልካለሁ ለነዚህ አብያተ ክርስቲያናት መልእክት ጽፋለሁ ስለዚህ በቀጥታ ሐዋርያው ዮሐንስ ማን እንደነገረው አውቋል ማለት ነው ማን እንደመጣለት አውቋል ማለት ነው እንደነዚህ አይነት መገለጦች እልፍ ታገኛለህ መጽሐፍ ቅዱስ ላይ ግን ደግሞ ሃይማኖት የቀየሩ ወይም ደግሞ ሃይማኖትን እስከዛሬ ተሳስተው ነበርና በአዲስ መልኩ አሁን እናስኪደው ያሉ ሰዎች ግን አታገኙ እንደ ተክሌ ማለት ነው የስተክሌ ያደረጉት ነገር እሱ ነው መገለጥ መጣ ከዛ ሙሉ በሙሉ እስከዛሬ የተማራችሁት ውሸት ነው ተባለና እንትን ተደረገ ሶ መገለጡ ከመጣ በኋላ በትክክል መንፈስ ቅዱስ ከተሞላ በኋላ የሆነ መገለጥ ሲመጣል መገለጡን ያመጣልህ እንዴት አታውቀው ኢየሱስን በኢየሱስም መቃወም ማለት ራሱ ምን ማለት ኢየሱስን በኢየሱስም ተቃወምኩት አለ ግን እሱ መቃወም ማለት ራሱ ምን ማለት ነው እሺ ምክንያቱም መንፈስ ቅዱስ ሞልቷል ያ መንፈስ ቅዱስ ደግሞ ወደ እውነት ሁሉ ይመራቸዋል የተባለ መንፈስ ነው እሱም ላይ አንዳንድ ኮንተኖች እንዴት አይሰነጥቃቸውም ብለዋል እኮ አስቀድሟል ስለ አካል ያለው መልከታ ማለት ነው መገለጡ ከመጣለት በኋላ ስለ አካል ያለው መልከታ አልተቀየረም ተክለ ሰውስ መንፈስ ቅዱስ ሲገባ እንዴት ሰው አይሰነጠቅም እንዴት አይሰነጠቅም ይሄ ባይዘው ይሄ አስቀድሞ ነበር ይሄኛው ማለት ነው በኋላ ላይ ወረድ ብለህ ስታነብ ይሄ መገለጡ እኔ ራሴ ኢየሱስን አይቼዋለሁ ካለ በኋላ ማለት ነው ወረድ ብለህ ስታይ የአብ አካል ኢየሱስ ነው ይላል አይቷል ማለት አካል ማለት የሚዳሰስ ነው አሁንም ማለት ነው እሺ መንፈስ ቅዱስ አሁን በውስጡ ሲሞላው አካል አይደለም ማለት ነው አስቀድሞ መንፈስ ቅዱስ ከመሞላቱም በፊት ያለው መልከታ ከተሞላም በኋላ ያለው መልከታ ሰው ይኳ አንድ አይነት ነው ምን ዋጋ አለው መሞላቱ ራሱ እሺ እነ ጴጥሮስን እኮ መንፈስ ቅዱስ ተሞልቶ ካለ በኋላ የመጣላቸው መገለጥ አንደኛ ከብሉይ ጋር የሚስማማ ነው እስከዛሬ ከተሰበከው የሚስማማ ነው ለውጥ የሚያመጣ እውነተኛ መልእክት ነው እዚህ ጋር ስትመጣ አልተለወጠም ትላንት የተሳሳተውም ዛሬ የተሳሳተው ስለዚህ አሁን በመካከል ምንድነው የተከሰተው የሚለው ነገር በጣም አሳሳቢ ነው የሚሆነው ማለት ነው ዛትስ ዋይ አሁን ኢየሱስን በኢየሱስ መቃወም የሚለው ነገር የተገለጠልህ ማንነቱን ካልገለጠልህ ኦኬ መንፈስ ቅዱስ ከሞላ በኋላ ወደ እውነት ሁሉ የሚመራው መንፈስ ቅዱስ ከሞላህ በኋላ ያ መንፈስ ቅዱስ በትክክል የተገለጠልህ ማን እንደሆነ ካላስተማረ ካልነገረ ማን እንደተገለጠልህ ካልነገረ ወይ ገና አልተሞላም ወይ የተሞላው ሌላ መንፈስ ነው ማለት ነው ስለዚህ በኢየሱስ ስም የተቃወመው ትክክለኛውን ኢየሱስን አይደለም የተቃወመበት የኢየሱስ ስም ትክክለኛው ኢየሱስ አይደለም ቅድም እንዳልኩ ብዙ ኢየሱሶች ይኖራሉ እሱ እዚህ ጋር ተገለጠልኝ የሚለው ነገር እዚህ ላይ ግን በጣም በሚያስቅ ሁኔታ በእነሱ አስተምሮ መንፈስ ቅዱስ ራሱ ኢየሱስ ነው መንፈስ ቅዱስ ራሱ ኢየሱስ ነው ያ ኢየሱስን ተሞልቶ ወደ መንፈስ ቅዱስን ተሞልቶ ኢየሱስ ሲመጣ በኢየሱስ ስም አለ ራይት ኢየሱስ አብ ወልድ መንፈስ ቅዱስ ያ የወልድ መንፈስ ቅዱስ ስም ኢየሱስ ስም ነው ይላል ኢየሱስ ነው ያ at the same time ይሄ ኢየሱስ ደግሞ አብም ነው መንፈስ ቅዱስም ነው ወልድም ነው ኢየሱስ ስለዚህ አሁን መንፈስ ቅዱስን የተሞላው ኢየሱስን የተሞላው at the same time ግን ሲመጣ ያውቀው ሶ አሁን ከዚህ በላይ እሺ የተምታታ መገለጥ እዚህ ላይ አንድ ብትጨምር ምናልባት ጥሩ ብዬ ማሰበው አይዚ በዛው ከሱ ከዚህኛው መገለጥ እንትን ጋር አንድ ላይ ተያይዞ የሚመጣው ሐሳብ ቢሾፕ ተክለማርያም መንፈስ ቅዱስ ሞላብኝና ሁለት ነገሮች ነው ሁለቱንም አቴታይም አድሬስ ብታደርጋቸው ደስ ይለኛል አንደኛው ለ3 ቀን ያክል
መንፈስ ቅዱስ እጄን ይዞ መጽሐፍ አጻፈኝ ይላል ሜካኒካሊ ያው ኢንስፓይሬሽን ላይ አክቹአሊ እንደዛ ነው ማለት ነው ኦርጋኒክ የሆነ ኢንስፓይሬሽን ወይንም ደግሞ ሐዋርያቱን መንፈስ ቅዱስ እንዴት ነው እንዲጽፉ ያደረጋቸው ሲባል ኦርጋኒክ እንደሆነ ነው እኛ ምናምን ነው ሜካኒካል ኤኒዌይስ እሱኛው ሌላ ሐሳብ ነው ግን 3 ቀን አጻፈኝ ይላሉ አንደኛው ይሄ ነው ይኛውንም በዛው ታናታለ መንፈስ ቅዱስ ለ3 ቀን አጻፈኝ የሚለው ሌላኛው ከዚሁ ጋር ተያይዞ እንግዲህ ኢየሱስን በኢየሱስ ስም መቃወም የሚለውን ሐሳብ ይሄ እውነተኛው ያ መንፈስ እውነተኛ ቅድም እንዳልከው የጌታችን ኢየሱስ ክርስቶስ ያስተምራቸዋል ወደ እውነት ሁሉ ይመራቸዋል ያለው ያ መንፈስ እንዴት ቢሾፕ ተክለማርያም ኢየሱስ ሲመጣ ኢየሱስን እንዲቃወም አደረገው የሚለውን ነገር ሁለቱም ብታነሳ መንፈስ ቅዱስ አጻፈኝ እጄን ይዞ አጻፈኝ እንግዲህ ምን እንዳጻፋቸው እግዚአብሔር ይወቅ ማለት ትምህርት ይሄ እንትን ምን መጻፍ አላቸው ባይዚ ምናልባት እሱ ኤግዛክትሊ የትኛውን መጽሐፍ መሰለ ይቅርታ ሰላቋረጥኩ መለኮታዊ ኃይል የሚል መጽሐፍ አላቸው እሱን መጽሐፍ መንፈስ ቅዱስ ለ3 ቀን መንፈስ ቅዱስ እጃቸውን ያጻፋቸው እሱ መጽሐፍ እንግዲህ መንፈስ ቅዱስ ብዙዎችን ሞልቷቸዋል መንፈስ ቅዱስ ብዙዎችን ሲሞላቸው ያደረገውን ነገር ማየት ጥሩ ነው በመንፈስ ቅዱስ መሞላትና መታሃታዊ ወይም አስማታዊ ስራ ለይተን ማየት አለብን ምክንያቱም መንፈስ ቅዱስ የተሞሉ የአዲስ ኪዳን ጸሐፊያኖቻችን በሙሉ መንፈስ ቅዱስ ሲሞሉ ያደረጉት ኦሬዲ ኢንስፓየር ነው ያደረጋቸው ተነስተው እንዲጽፉ ማለት ነው እንጂ ሉቃስን ለምሳሌ ቴዎፍሎስ ወይ ብለህ ጻፍ ብሎ ጀምሮ ዲክቴት አላደረገውም እጁን ይዞ ማለት ነው ቴዎፍሎስ ወይ ብለህ ጻፍ ከመጀመሪያ ጀምሮ ተከትዬ ምናምን የሚለውን እንደው ቺታን እንደዚህ አድርገህ ጻፍ ምናምን የሚል አይነት ሐሳብ አልነበረውም በዛ አይነት ዲክቴሽን አይደለም ኢንስፓይሬሽን እንደዛ አይደለም ከዮሐንስ በላይ በመንፈስ ቅዱስ የተሞላ ጸሐፊ ከየት እናምጣ ከጴጥሮስ በላይ በመንፈስ ቅዱስ የተሞላ ጸሐፊ ከየት እናምጣ እነዚህ ሰዎች እጃቸውን ይዘው አይደለም ያጻፋቸው መጀመሪያ ከመጽሐፍ ቅዱስ ጋር በተለይ ደግሞ ከብሉይ ኪዳኑ ሐሳብ ጋር የማይጋጭ እርስ በርሱም የማይላተም እውነታን ነው አሲዞ ይላካቸው ስለዚህ እንግዲህ እጃቸውን ይዘው የማጻፉን ጉዳይ እርሳውና እጅ ይዘው ማጻፍ ራሱ የመጽሐፍ ቅዱሳዊ ራሱ መሰረት የለውም በቃ ኢንስፓየር ያደርጋል እውነታውን ፈልገ እንድትጽፍ ያነሳሳሃል መንፈስ ቅዱስ እንግዲህ መጽሐፍ ቅዱስ ላይ የምናውቀው እንደዛ ነው ወይም ደግሞ ያናግራል ያንን እውነታ ያናግራል በመንፈስ ቅዱስ የተሞሉ ሰዎች ቅድም እንዳልኩ ሐዋርያው ጴጥሮስ ተነሳና ይሄ እንደዚህ ሆኖ በማን ስም እንደሆነ ብንመረምር እናንተ ይሰቀላችሁት ከሙታን ግን እግዚአብሔር ባስነሳው በኢየሱስ ስም ሄደና ሆኖ ይኸው በፊታችሁ የተመላለሳሉ እያለ ሲናገር እንመለከተዋለን ለወንጌል እውነት ያስጨክናል ስለ ያን እውነት ያናግራል እንጂ ቁጭ አርጎ በሱ ዲክቴሽን የሚጻፍ ነገር አይደለም በአማርኛ ነው ያጻፈው ደግሞ በአማርኛ ለዛው እና አሁን እንግዲህ ምንድነው የምንለው እሺ ያን መጽሐፍ ከመጽሐፍ ቅዱስ እኩል ነው የምታረገው ምንድነው የምታረገው ያን መጽሐፍ ስለዚህ አሁን ቄስ ተክሌ ከሐዋርያው ጴጥሮስ በላይ በሆነ መልኩ በሆነ ሜካኒዝም መንፈስ ቅዱስ አጽፏቸዋል ማለት ነው ስለዚህ ከመጽሐፍ ቅዱስ እኩል ወይም ባይበልጥ ልክ እንደነ ኤለን ዋይት ማለት ነው ባይበልጥም ነው ወይ ብዬ ጠይቃለሁ ለዛ ነው ቅድም ሂስቶሪካሊ እነዚህ የተነሱ መናፍቃን ስትመለከታቸው እንደዛ ናቸው ኤለን ዋይትም እጄን ይዞ አጻፈኝ ባትልም የጻፈችውን ነገር ስፒሪት ኦፍ ፕሮፌሲ ብላ ጠርተዋለች በቃ ምክንያቱም የጻፈችው ነገር መንፈስ ቅዱስ ከሆነ ያጻፋት የጻፈችው ነገር ትክክለኛ መገለጥ ነው ከመጽሐፍ ቅዱስ እኩል ስልጣን አለው ማለት ነው ስለዚህ ቄስ ተክሌ የሚባሉት መጽሐፍ ቅዱሳዊ እምነት ሳይሆን መጽሐፍ ቅዱሱን እንደመሸፈኛ የተጠቀመ ከልትን መሰረቱ ነው የሚባለው ልምምዳቸው ያንን ኢምፕላይ የሚያደርገው ኢቭን ሞልቷቸው ያደረጋቸው ነገር ማጻፍ ስለሆነ ማለት ነው ስለዚህ የጻፉት ነገር አሁን በቃ ከመጽሐፍ ቅዱስ እኩል ወይም የበለጠ ስልጣን ቢኖረው ስለዚህ ቄስ ተክሌ ክርስትናን በተወሰነ መልኩ እንደ አንድ እርምጃ የማስኬድ ጉዳይ ሳይሆን ሌላ ከልት የመመስረት ጉዳይ ነው እንትን ያደረጋቸው ማለት ነው ከዛ ባለፈ ሁለተኛው ለጠየቀኝ ጥያቄ ደግሞ ቄስ ተክሌን እንደው መገለጡ ተገለጠላቸው በዛ መንገድ እንትን አደረጉ በዛ መንገድ ተነሱና እንትን አደረጉ ሰበኩ የሆነ ነገር ተናገሩ የሆነ ነገር አደረጉ ምናምን ግን ደግሞ አሁንም መጠየቅ ያለብን ትልቁ ጥያቄ አለ ትላንትና ሲደረግ የነበረው ወይ ደግሞ ትላንትና ሲመለክ የነበረው ኢየሱስ ትላንትና ሲሰበክ የነበረው ኢየሱስ እንደ መጽሐፍ ቅዱሱ ካልሆነ የተሰበከው እሳቸውን ለምን እንስማቸው ለምን እንስማቸው እሳቸውን ስለዚህ አንድን ሰው እንደው አዲስ መገለጥ ይዤ መጣሁና አመኑኝ ብሎ ሲመጣ ይሄኛውን ነው መጠየቅ ያለብን ብዬ አስባለሁ አንተን ለምን እንስማ ከዚህ በፊት ያሉትን በሙሉ ተሳስተዋል ብለሃል አንተ ለምን እንስማ አንተ
አንተ ልንሰማህ የሚገባው እኮ ከዛ በፊት የሆነውን ነገር እንደው በዚህ መልኩ እከሌ ትክክል ነበር የምትለው ከመጽሐፍ ቅዱስ አንፃር የምትመዘነውን ሰው ይዘህ ስትመጣ ነው። ስለዚህ ይሄም ስህተት ያደርጋቸዋል ብዬ አስባለሁ። በአጠቃላይ ከልትን የመሰረቱት እንጂ በትክክል ያ ምንም እንኳን የትኛው መጽሐፍ እንደሆነ ለተመልካቾቻችን የምናሳይ ይሆናል። በሚገርም ሁኔታ ይህንን መጽሐፍ መንፈስ ቅዱስ 3 ቀን እጄን ይዞ አጻፈኝ ያሉትን መጽሐፍ የተወሰነውን ነገር እናንብብና ከዛ በኋላ እንዴት ከትምህርታቸው ጋር ራሱ እንደሚጣረስና ፕላስ ይሄንን ለምንድን ነው የማይቀበሉት? ቢያንስ ራሳቸው ክሌም አድርገዋል። ቅድም እንዳልከው እንዳሉት እውነት ነው ብለን እንምን መንፈስ ቅዱስ አጽፏቸዋልና ያ 67ኛ መጽሐፍ ማለት ነው። ምክንያቱም መንፈስ ቅዱስ ቅድም እንዳልከው ኢቭን ሐዋርያቱን እንኳን እጃቸውን ይዞ አልጻፈም። ስለዚህ ቄስ ተክሊን ደግሞ እጃቸውን ይዞ ያጻፈውን መጽሐፍ እንዳንቀበል ባይዘው አንችልም። እውነት ነው ብሎ የሚቀበል ሰው ሁሉ እሳቸው በዛ መጽሐፍ ላይ የጻፉትን ነገር ከመጽሐፍ ቅዱሱ እኩል ተቀብሎ ምን ሊል ይገባል ማለት ነው? ሊታዘዝ ይገባል። ምክንያቱም መንፈስ ቅዱስ እጃቸውን ይዞ ስላጻፈው። በሚገርም ሁኔታ ግን አይቀበሉም። ምናልባት ተመልካቾቻችን ይህንን ቀጥሎ ማነበውን የቢሾፕ ተክለማርያም ይህንኑ መጽሐፍ ነው። ቢሾፕ ተክለማርያም አንድ ነገር ይላሉ። ገጽ 11 ላይ ቃል ስጋ ሆነ በሚለው ላይ የአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 እስከ 24 ያለውን ጥቅስ ይጠቅሳሉ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ካሉ በኋላ እንዲህ የሚል ነገር ጽፎ እናገኛለን። በደብ አድርጋችሁ ስሙኝ። በተለይም ኢየሱስ አብ ነው ከሚለው ትምህርት ጋር ዳይሬክት እንዴት እንደሚላተም ይሄ ሐሳባቸው ጌታ ኢየሱስ እኛን ስለወደደ በአባቱ ዘንድ የነበረውን ክብሩን ትቶ አንተንም እኔንም ለማዳን ወደ ምድር መጥቶ ከድንግል ማርያም በበረት ተወለደ። ብርድ አሰቃየው። ስለ ሁላችን ይህን ሁሉ ጭንቅ የተቀበለው ፍቅር የሚባል ታላቅ ገመድ ስቦ ስላወረደው ነው። አሁን ይሄንን ያለ ሰው ኢየሱስ አብ ነው ይላል መልሶ። ሌላኛው እዚሁ መጽሐፍ ላይ ሁለት ቦታዎች ላይ ገጽ 115 ላይ ቢሾፑም ያነሱት አንደኛው ይሄ ሰማያዊ ስጋ እሱን ለብቻ ሌላ ጊዜ የምናነሳው ነው። ሰማያዊ ስጋን በሚመለከት ደግሞ አንድ እንግዲህ ቢሾፕ ተክለማርያም ብዙ ጊዜ የትምህርት ለውጥ አላደረኩም እኔ በፊትም ሳምን የነበረውን ነገር ነው ማስተምረው እያሉ ቢናገሩም ግን ደግሞ ልክ ወደዚህ ሰማያዊ ስጋ የሚለውን መገለጥ እሱንም በመገለጥ ነው የተቀበሉትና ያንን መገለጥ አገኘው ከሚሉበት ጊዜ ቀደም ብሎ ያለውን ጽሁፎቻቸውን ስንመለከት ግን በፍጹም እንደዚህ አይነት ነገር አናገኝም። በእርግጥ ይህንንም ወደ በኋላ ላይ እንመጣለን። ገጽ 115 ላይ የተናገሩትን ነገር ለተመልካቾች ላንብብና ወደሚቀጥለው ሐሳብ የምናልፍ ይሆናል። ገጽ 115 ላይ ቢሾፑ እንደዚህ ብለዋል። ክርስቶስ በዚህ ዓለምም ሳለ በልባችንና በከንፈራችን ተነጋገረን፣ በእጃችን ሥራ አሳየን፣ በእግራችን ተራመደ፣ በመለኮታዊ ሕይወቱ ስጋችንን ለብሶ ያለ ኃጢአት ተመላለሰ። ኢየሱስ በዚህ ምድር ሲመላለስ ምናችንን ለብሶ ነው? ስጋችንን ለብሶ። በኋላ ሰማያዊን ይሏል። በኋላ ግን ኢየሱስ ይገለጥላቸውና መንፈስ ቅዱስ አሁን ዋናው ሐሳብ መንፈስ ቅዱስ 3 ቀን እጃቸውን ይዞ ያስጻፈው መጽሐፍ ላይ ያለ ኋላ ላይ ደግሞ ኢየሱስ ተገልጦ ሰማያዊ መሆኑን ይነግራቸዋል። እና እስቲ ይሄኛው ኢንኮንሲስተንሲያቸው ላይ እስቲ አንድ የተወሰነ ነገር ብትል ደስ ይለኛል። እርስ በርስ የሚጋጩ ሐሳቦችን በሳቸው መገለጥ ውስጥ በጣም ብዙ እናገኛለንና እንደዚህ አይነት ይሄ ከራስ ጋር የሚላተሙ ወይ ደግሞ ይሄ ተቃርኗዊ የሆኑ ሐሳቦችን እንደው መገለጥ ላለመሆኑ በቂ ማስረጃ አይሆንም? ቃል ከበቂ በላይ አንደኛ መጽሐፍ ቅዱሳዊ እውነት ካስካደ፣ ሁለተኛ እርስ በርሱ የሚላተም ቴስቲሞኒ ምስክርነት ካሰጠ በቃ መገለጡ ወይ መገለጥ አይደለም ወይም ደግሞ ከመናፍስት ዓለም ከሐሰተኛ መናፍስት ዓለም የሆነ መገለጥ ነው። ስለዚህ ሐሰተኛ መናፍስት ዓለም ውስጥ የሚሆን መገለጥ ወይም ደግሞ ሰብአዊ የሆነ ከስጋ የሚሆን መገለጥ ግን ምን ጊዜም ቢሆን ከልትን እንጂ የሚያስመሰርት ክርስትናን አያስጠብቀውም። አሁን ከሳቸው የምንመለከተው ነገር እሱ ነው። ለምሳሌ የማቴዎስ ወንጌል ላይ ቅድም ያነሳው ሐሳብ አለ። የማቴዎስ ወንጌል ላይ የዕለት እንጀራችንን ዛሬ ስጠን የሚለውን እሳቸው አይጸልዩም። ለምን ሲባል እምነት አዲሱ መገለጥ ምን አመጣ ሲባል መጽሐፉን አስካዳቸው። የዕለት እንጀራችንን ዛሬ ስጠን ማለት የእምነት መጉደል አይደለም። ወደ እግዚአብሔር ስትጸልዩ እንዲበሉ ብሎ ኢየሱስ ያስተማረው ትምህርት
እምነት ለሚያንሳቸው ሰዎች አይደለም እንደውም በእምነታቸው ብርቱ ለሆኑ ሰዎች ነው የዕለት እንጀራችንን ስጠን የሚለው ሐሳብ የሚሰራው ራሱ ማለት ነው በቃ ለዕለት እንጀራ ራሱ እሱ ይሰጠኛልና አላስብም በቃ እሱን ጠይቄ ዝም ነው ፋክት ነው እዚህ ጋር ግን የሆነው ነገር ምንድነው ኮምፕሊትሊ ይሄንን ጥቅስ በሌላ መንገድ መጠምዘዝ ነው ምክንያቱም በቃ የዕለት እንጀራዬን ስጠኝ ካለ እምነቱ እንደሚጎድል ነው አሁን አዲሱ መገለጥ የዕለት እንጀራችንን ስጠን ብለ ከጸለይ እምነት ጎደሎ ነው ማለት ነው እሱን ከጸሎት ውስጥ ቆርጣ አውጣው ስለዚህ አሁን ከልት መስረታ እንጂ የተያዘው ክርስትና አይደለም አሁንም ቀጥሎ የሚመጣው ነገር እሱ ነው እንግዲህ በተለያየ ጊዜ አሁን ያለው ሊሰሶችን ስጠይቃቸው እንዲህ ይሉሃል ሰማያዊ ስጋ ነው ኢየሱስ ይላል ከማርያም የነሳው አይደለም ሰማያዊ ስጋ ነው ይላል ያ ሰማያዊ ስጋሽ እንደኛ ሰማያዊ ስጋ ስትል ግን ከለር እንዳይመስላቸው ከሰማይ የመጣ ሐሳቡን ግልጽ እንድታደርግ ልክ አይደለም ምክንያቱም አብዛኛው ሰው ያቀምና ሰማያዊ ስጋ ስትል ከለርፉል የሆነ ከሰማይ የመጣ በቃ የኛ አይነት ያልሆነ ማለት ነው ይሄ የኛ ኔቸር ያልሆነ ማለት ነው ስለዚህ ኢየሱስ ከኛ ጋር በስጋ ምንም ግንኙነት የለውም ዕብራውያን ምዕራፍ 2 ቁጥር 17 ላይ እኮ ግልጽ ያደርገዋል እኮ በሁሉ ነገር ወንድሞቹን ሊመስል ተገባው ብሎ ማለት ነው ለምን ሲባል በሞት ላይ ስልጣን ያለው በሞት እንዲሽር አለ ስለዚህ ምን ሆነ በሁሉ ነገር ወንድሞቹን ሊመስል ተገባው በሁሉ ነገር ወይም እቺ በግሪኩ ካታፓንታ የምትለው ቃል አንድም ነገር ሳይቀር በሁሉ ረገድ በዚህም ስትመለከተው እኛን ነው የሚመስለው በዚህም ስትመለከተው በስጋ እኛን ነው የሚመስለው በዚህም ስትመለከተው እኛን ነው የሚመስለው ኦኬ በየትኛው ማቅጣጫ ኢየሱስ ከኃጢያት በስተቀር የኛን ስጋ ነው ይዞ የመጣው የኛን ኔቸር ስጋ ብቻ አይደለም ስጋ ስንል ሰውነትን ያወራን የሰውነት ባህሪን ያወራን ሙዳ ስጋ አይደለም ያ ቁራጭ ስጋ ያያልን አይደለም አካልን እኮ አሁን የሚስቱበት እነሱ ለዛ ነው እኮ አካል ስንልኛ ሌላ ነገር ነው ያወራን ያለ ነው እዛው ውስጥ አልገባበም ግን ደግሞ አካል ስንል የሚዳሰስ ነገር ያልን እየመሰላቸው ነው ያንን ችግር የሚያመጡት በዚህ ስፍራ ላይ የዕብራውያን ላይ በሁሉ ረገድ ሲል በሁሉ መንገድ ወንድሞቹን ሊመስል ተገባው ብሎ ሲናገር የኛን ኔቸር ነው ይዞ የመጣው ያለን ያለው ለዛ ነው ብዙውን ጊዜ የኬልቄዶን ጉባኤ ላይ ስትመለከት የኬልቄዶን ክሪድም ላይ ስትመለከት የአባቶችንም ስራዎች ስትመለከት አንድ ነገር ያስቀምጣሉ ከአባቱ ጋር አምላክ እንደሆነ ከአባቱ ጋር ኮንሰብስታንሻል የሆነ ይላሉ አንድ ባህሪ የሆነ ከአባቱ ጋር ይላሉ እንደዚሁም ደግሞ ሰው እንደሆነ ከኛ ጋር ከሰዎች ጋር ኮንሰብስታንሻል የሆነ ወይም ደግሞ አንድ ባህሪ ስለዚህ ኢየሱስ የአባቱ ባህሪንም ያዘ ነው አምላክ ነው ማለት ነው የሰዎችን ባህሪ የኛን ሰባዊ ባህሪ ያዘ ነው ሙሉ ሰው ነው ፍጹም ሰው ነው ማለት ነው ስለዚህ ይሄ መጽሐፍ ቅዱሳዊ እውነታ ነው ለዛ ነው እኮ በስጋ ከዳዊት ዘር ስለተወለደ ብሎ ሐዋርያው ጳውሎስ ሮሜ ላይ የሚናገረው ሮሜ 9:5 ላይ ከነሱም ክርስቶስ በስጋ መጣ ጌታ ኢየሱስ ክርስቶስ የራእይ መጽሐፍ ላይ ዮሐንስ ራእይ ላይ እኔ የዳዊት ስርና ዘር ነኝ ኢየሱስ ክርስቶስ ራሱ ሲመሰክር ራሱ የሰዎችን ስጋ ይዞ እንደመጣ ይናገራል ቄስ ተክሌ በመንፈስ ቅዱስ 3 ቀን ባጻፋቸው ጽሁፍ ላይ እጃቸውን ይዞ አይደል ወይ ጊዜ ጽሁፋቸው ያምር ነበር እሱ የእጅ ጽሁፋቸው ግን አለ ይሄ በኮምፒውተር ነው የተጻፈው መንፈስ ቅዱስ ያጻፈን እንዴ እሺ መንፈስ ቅዱስ ያጻፈው እንግዲህ ቆይቶ ግን እሱ የተሻለ ነበር አይደል እሱ የተሻለ መገለጣ እንዴ አሁን እኮ ፕሪንት ቱ ታይፕ ራይቲንግ እኮ መንፈስ ቅዱስ የመራው ሰው ጽሁፍ አይደል ኦፍ ኮርስ መጽሐፍ ቅዱስስ ብለው ከመጽሐፍ ቅዱስ ጋር እኩል እንዳያረጉበት እነዚህ ሰዎች ለማንኛውም አንድ እዚሁ ከዚህ ከተክሌ እንግዲህ እሳቸው መገለጥ ብሎ የሚያነሱት ነገር በጣም እንትን ነው የሆነ ሰዓት አይተህ ከሆነ አድቬንቸረስ ነው በጣም የሆነ ሰዓት ሲኦል ሄደው ምናምን ያያሉ በቅጭን እንትን ላይ ምናምን እለፍ ወደዚህ ድልድዩዋ ምናምን አለችና ከዛም ውጪ ደግሞ አንድ የሚያነሷት ታሪክ አለች ያንን ታሪክ እሱ ላይ ማሳወት ሰጠና ወደሚቀጥለው እንሄዳለን እዛ ላይ አንድ እንደው የሚያነሱት እግዚአብሔር ወደ ኋላ ላይ መጨረሻ አካባቢ ላይ እነዚህን ሁሉ ኢቨንቶች አንድ ላይ እንትን እንላለን ግን ወደ አንድ ቸርች ሂዳለኝ ኢየሱስ ተገለጠልኝና እንግዲህ ታክሊ ሁሉ ነገሩ ሂድ እየተባለ ነው ባይዚ ሂድ ይባላል ይሄዳልና እንደኛ አይደለም ታክሊ ከፍ ያለ ስለሆነ ኢየሱስ ነው በቃ ቀጥታ ሂድ ይሏል ሂድ አለውና የሆነ ቸርች ገባ ከዛ ልክ ተንበርክኮ በአንዱ ነገር አስነካና ልክ ሁለተኛው ገና ሲያስነካ መንፈስ ቅዱስ እንደፋፋቴ ይወርድብኝ ጀመር ይላል ፋፋፋ ያለ እንግዲህ እኔ አርባ እንጭ ሊሰሎንኩኝ የውሃ ድምጽ አቃለውና ፋፋፋ ያለ ይወርድብኝ ጀመር ይላልና ፈሰሰብኝ ከዛ በኋላ ያለማቋረጥ ለ5 ሰዓት በአዲስ ቋንቋ መናገር ጀመርኩ ወይንም ደግሞ ይሄ በልሳን መናገር ጀመርኩኝና ስመለስ ይላል ተክሌ እዚህ ጋር ነው በጣም የሚያስቀው ነገር ሲመለስ ተክሌ ልክ ልሳኑን ተናግሮ ሲመለስ ትግርኛ ነው የሚናገረው እንግዲህ የትግራይ ሰው ነው ብያቸዋለሁ ተመልካቾቻችን ትግርኛ ጠፋበት እና በምን ቋንቋ ያወራ ቤት ሄዶ
ከእናቱ ጋር በምን ይግባባና ሆስፒታል ሁሉ ሊወስዱት እንደነበረ ቢሾፕ በቀለ ፈዬ በታሪካቸው ላይ ጽፈዋልና እስቲ እንደው ይሄንን እንዴት ታየዋለህ? መጽሐፍ ቅዱስስ ይሄንን ነገር እንዴት ይዳኘዋል? ያ አውትሬጀስ የሆኑ እንደነዚህ አይነት ነገሮችን እንግዲህ መጽሐፍ ቅዱስ ድጋፍም አይሰጣቸውም። ምክንያቱም መንፈስ ቅዱስ አንድ ሰው ሲሞላ ኤክስተርናል የሆኑ መገለጫዎች ሊኖሩት አይችሉም ወይ ደግሞ ኤክስተርናል የሆኑ መገለጫዎች ሊኖሩት ጭራሽ አይገባም የሚል ሐሳብ የለንም በነገራችን ላይ። ምክንያቱም እነ ሳኦልን መመልከት እንችላለን። ሳኦል ጋር የነቢያት መንፈስ ወረደበት ይላል። ከዛ ሰውየው ራቁቱን ነበር የሆነ ሰዓት ላይ ማለት ነው፣ ተኝቶ ምናምን ነበረ። ወደ አዲሱ ኪዳን እንምጣ። አዲስ ኪዳን ላይ በአዲስ ቋንቋ ተናገሩ መንፈስ ቅዱስ ሞላባቸው ነው የሚል ሐሳብ አለ ምናምን። ግን ያን ያህል አሁን መግባባት እስኪያቅት ድረስ ማለት ነው። ጴጥሮስ ጋር ገባም የሚያወራው ጠፍቶት በምልክት ቋንቋ ደግሞ እና እንደነዚህ አይነት ነገሮች ግን አሁን አዲስ ኪዳን ላይ መንፈስ ቅዱስ ከመውረዱ ሐሳብ ጋር ምንድነው እንትኑና ኤክስተርናል የሆኑ ኤክስፕሬሽኖች ሊኖሩ አይገባምና አይችልም የሚል ሐሳብ የለንም። አት ዘ ሴም ታይም ግን መግባባት እስኪያቅት ከሆነ አደጋለሁ። ሁለት ነገር ነው። አሁን ቄስ ተክሊላ ያደረገው ነገር ሁለት ነገር ነው። ይሄ ነገር የመጀመሪያው መግባባት እንዳይችሉ አረጋቸው። ሁለተኛ ደግሞ መጽሐፍ ቅዱስን አስካዳቸው። ሉክ እንግዲህ እጃቸውን ይዞ ያጻፋቸው ላይ ቅድም ስታነሳው ነበረ ስጋችንን ያስብላቸዋል። አት ዘ ሴም ታይም በኋላ ላይ የኛ ስጋ አይደለም ያስብላቸዋል። እንግዲህ የነሱ ዲሴንዳንት የሆኑ ሰዎች ኢየሱስ እምብርት የለውም እስከማለት ደርሰዋል። ለምን ሲባል ሰማያዊ ስለሆነ ማለት ነው። ስጋችን ብለው ግን አሁን እምብርት ያለው ስጋ እያስተዋወቁን ነው መንፈስ ቅዱስ መርቷቸው። ሶ ልክ እንደዚህ ኢንኮንሲስተንሲ ባለው ነገር ይናገርለታል ያለውን የቢሾፕ አለማውን ነው አይደል? እምብርት ምን ያደርግለታል? ለኛ ነው አለ። በቃ እምብርት ለኢየሱስ ምን ያደርግለታል? ካይሌክሳይ ተዛለኝ ካይሌክሳይ የሚል አንድ ፊልም አለ። እምብርት የሌለው የላብራቶሪ እና አው እምብርት አሁን ለላብራቶሪ ልጅ ምንም አይሰራለት፣ ምክንያቱም በላብራቶሪ ነው የተወለደው። አት ዘ ሴም ታይም ኢየሱስ ክርስቶስን እንዴት እንትን እንዳደረጉት ማለት ነው። 9 ወር ሙሉ ኢየሱስ ማርያም ማህፀን ውስጥ ቁጭ ብሎ እምብርት የለውም፣ ሎጂክ የለውም፣ እትብት የለውም ያለ እትብት ምን ያደርግለታል? ከማርያም አይወስድ። እትብት እኮ ለአንተ ነው የሚያስፈልገው። እትብት ከሱ ወደሷ ነው የሚያስፈልገው። እንግዲህ የቄስ ተክሌ መገለጥ እንደዚህ አይነት ኃይለኛ ችግር ቤተክርስቲያን ነን ብለው የተሰበሰቡ ሰዎች ጋር አምጥቷል። ሰባኪዎቻቸው በድፍረት ኢየሱስን በዚህ ደረጃ ይናገራሉ። እሳቸው ግን መንፈስ ቅዱስ እጃቸውን ይዞ ባጻፋቸው ጽሑፍ ላይ ስጋችን ብለውታል። እንግዲህ ስጋችን እምብርት አለ፣ ምንም ማድረግ አይቻልም። እንግዲህ አንዱ መምረጥ ግዴታ ነው ማለት ነው። ግን አሁን ሁለት ነገር ነው ያረጋቸው ነው ፖይንት። ግን ይቅርታ አድርግልኝና አሁን አንዳንዶች ኦኬ እምብርት አለው የሚል አሳዩን ይላሉ። ሲጀምር እምብርት የለውም ብለህ ክሌም ካደረግክ በኋላ ያንተ ክሌም ነው እኮ መደረግ ያለበት። እምብርት የለውም እሺ፣ እምብርት እንደሌለው እንዴት አወቅ? ነበር አይታል ነበር ካላየ እምብርት የለውም የሚያስባልህ ምንድነው? ይሄ ደግሞ አሁን በኋላ ሌላ አዲስ የመጣ መገለጥ ነው የሚሆነው። እኔ ቄስ ተክሌ ቢሰሙት ራሱ ይሄን ነገር ግን የሚቃወሙት አይመስልም። በየእለት ፕሮግሬሲቭ የሆነ ሎጂክ ምናምን የለም። በቃ ይሄን ዝም ብላችሁ ተቀበሉኝ ነው። በእርግጥ የድሬዳዋው ሰባኪ ነው ቢሾፕ አለማው። በቃ ዝም ብላችሁ ተቀበሉኝ፣ ኢየሱስ እምብርት የለውም። እምብርት ምን ያደርጋታል? እምብርት ከማርያም ወደ ኢየሱስ አይደለም፣ ከኢየሱስ ወደ ማርያም ባይዘ ለሱም ቢሆን እምብርት ያስፈልጋል። አስቸጋሪ ነው። ሰው ሰራሽ ትምህርት ሁሉ ጊዜም ቢሆን እንደ አይነት ነገር አይመጣም። ያነሳውን ነገር ልበልናል ደምድም። ያ የልሳኑ ጉዳይ ተናግረው ከዛ መግባባት አለመቻላቸው ለ24 ሰዓት ምንም ክርስትናው ላይ የሚያመጣው ለውጥ የለም ማለት ጀስት እንደው አዲስ ነገር ከእግዚአብሔር መገለጥ ቢያመጡ ራሱ እዛ መገለጥ ላይ የሚጨምረው ነገር የለም። ለምን እንደሆነ ግራ አጋቢ ነው። እሱ ክብደት እንዲኖረው አይመስልም። ክብደት እንዲኖረው ነው። ያው እንደነዚህ አይነት መገለጥ ያላቸው ሰዎች አለን የሚሉ ሰዎች እና ሐሰተኛ ትምህርት የሚያስተምሩ ሰዎች ትምህርታቸውን ለማስደገፍ ወደ ኋላ ተመልሰው የሚጠቅሱት ነገር የላቸውም። ክደውታል ኦሬዲ። በቃ እኮ ቤተክርስቲያን እኮ ሲዛር ጋር ነበራሉ፣ ሃይበርኔት አድርጋለች፣ የለችም እኮ። ስለዚህ ቤተክርስቲያን ከሌለች የግድ አስቀድመው የሆነ ዶክትሪናል ኢሹ ነገር ከኋላ ሪፈረንስ መውሰድ ስለማይችሉ በለመመዳቸው መደገፍ አለባቸው። እንዴት እውነት ነው ትላለህ? ቄስ ተክሌ ተረት አድርጎት ቢሆን ሲባል እንዴ ለ24 ሰዓት መንፈስ ቅዱስ ወርዶበት መግባባት እኮ አልቻለም ይላል። አይተዋል። ይሄን ምን ያመጣል? እኔ እስልምናውን ይጎትታል። ለምሳሌ ከእስልምናው ላይም ተመሳሳይ ነገር አለ። አክቹሊ መሐመድ ያው እንትን አላለም፣ ይሄ መግባባት አልችል አላለም። ግን ሲንቀጠቀጥ ነበር። አንብባለው እንትን እንዳለው አልችልም ሲለው ጨመቀው፣ አንብባለው ጨመቀው። ያ ጨመቃ
እንግዲህ ምን አመጣ ሚስቱ ጋር ሄዶ ደብቀኝ እስከማለት ደረሰ ማን እንደሆነ አላወቀም ማን እንደሆነ የነገሩት ሚስቱና የሚስቱ አጎት መሰለኝ ወረቃ የሚባል ሰው ወረቃ ቢናውፋል እሱና ሚስቱ ናቸው ማለት ነው ጅብሪል ነው አሉ ነው የእስራኤል ጠላት ተባለ ጅብሪል አይተዋል ሁሉ ጊዜ አውትሬጂየስ መገለጥ አለን የሚሉ ሰዎችና ትምህርታቸውን በመገለጣቸው ሊደግፉ የሚፈልጉ በልምምዳቸው ሊደግፉ የሚፈልጉ ሰዎች ሁሉ ጊዜም ቢሆን ስህተት ነው የሚያስተምሩት ገብርኤል ለእስራኤላውያን ጠላት የሆነው ከመቼ ጀምሮ ጅብሪል ጠላት ነው አለ አይተዋል በኋላ ላይ ኢየሱስ አልሞተም አለ አልተሰቀለም አልሞተም አለ ኢየሱስ አልሞተም ከዛስ አይ መሰላቸው አለ ስለዚህ ያልነበረ ነገር ማስቀመጥ ሲፈልግ መጀመሪያ ያንን አውትሬጂየስ ልምምድ ያመጣና ያስገባባል ማለት ነው ከዛ በኋላ ልምምዱን እንደ እውነተኛነት ማሳያ አድርጎ ያመጣዋል ግን እነዚህ ነገሮች በቀላሉ ሐሰተኛ ልምምድ የሚለማመዱ ሰዎች ጋር ብትሄድ ሲምፕሊ ከዮጋ ጀምሮ የሆነ ዮጋ ሐሰተኛ ልምምድ ነው ያልኩ አይደለም ስፖርታዊ መሆን የሚችልባቸው ድሎች ይኖሩት ይሆናል ግን እሱን ተመርኩዞ ሌሎች ሐሰተኛ ልምምዶች ውስጥ የገቡ ሰዎችም ጭምር እንዲህ አይነት መገለጦች አሏቸው ስለዚህ መገለጡ ለክርስትናው የሚያመጣው ነገር ምንድነው ታላቅ ዕቃ በሸማ ተይዞ ወረደ ሲወርድ እንዳለ የእንስሳ ማት አለበት ሐዋርያው ጴጥሮስ ጋር ከዛ በኋላ ጴጥሮስ እርቦታል ብላ ሲባል እኔ አልበላም አለ ጸየፈዋለሁ አለ ከዛ በኋላ እግዚአብሔር ያነጻውን አንተ አታርክሰው የሚል ነገር ተሰማ ከዛ በኋላ ወደ ሰማይ ተወሰደ ሲወርድ እኔ ልበላ ሰማምን ሲል አራ ጴጥሮስ የታለ ቆርኔሊዮስ የሚባል ከአሕዛብ አንዱ ተባለ ማለት ነው አይታል ለምምዱ ያመጣው ነገር አለ ራእይ ያየውና እግዚአብሔር እንዳትጸየፍ አለኝ አይተዋል ተመሳሳይ ይሻላችሁ አይደል ቄስ ተክሊ አሁን እናነሳዋለን ብዬ አስባለሁ ግን ዝም ብሎ ያልሆነ እንደዚህ አይነት ለ24 ሰዓት ለ6 ሰዓት ዝም ብለ ስትጮ ሲንኳኳ አልሰማም ብለ ማለት ነው ፖሊስ ሀገር ተረብሾ ማለት ነው አንድ ብርጌድ ይላሉ 3000 ምናምን አንድ ብርጌድ ነበር ይመጣ ሰራዊት ሲሰለፍ ማለት አንድ ብርጌድ ማለት ከ2000 እስከ 3000 ወታደር ነው በሺዎች የሚቆጠሩ ተክሊን እንግዲህ በጊዜው የነበረውን ነገር የተወሰነ የተክሊ ታሪክ ላይ አንዳንዱ ውሸት መሆኑን በቀላሉ አምሮ ያለው ይገነዘባል አንዳንዱ ደግሞ ትንሽ እውነት ነች በጣም ግን የተጋነነ አንድ ብርጌድ እንዴት ነው የሚላከው ለአንድ የሆነ ቦታ ላይ አንድ ሰው እየጮኸ የረበሸ ተብሎ የሃይማኖት በተለይ ሲሆን ደግሞ ይታወቃል አንድ ብርጌድ ግን አይላክም ብዙ ወታደራዊ ኃይል የሌለው ጠላት ቢወራ አንድ ብርጌድ አይደለም እኮ ማለት ለአንድ ተክሊ ግን አንድ ብርጌድ ይዶ ስለ ጮሁ አንድ ብርጌድ ምን ሊሆን ይችላል እሱ ታሪክ ላይ ደግሞ በጣም የሚገርመው አይ ቲንክ የሰዎቹን ጩኸት እንዳይሰማ የተክሊ ጆሮ ነበር የተደፈነው የነሱ ነበር መደፈን ያለበት የነሱ እንዳይሰሙ ተክሊ በነፃነት እንዲጮህ መደረግ ሲገባው ተክሊን መስማት ለተሳነው አድርጎ የተገላቢጦሽ ማለት እኔ እሱ ላይ ሌላ ቢያስቀኝ ነገር አለ እሱ ታሪክ ላይ እሺ ይሁን ሃይማኖት እንዴት ምናምን ብሎ መምህሩን ጠየቀው መጀመሪያ ላይ በገና ሲጀመር ገና መገለጥ 40 ደቂቃ እንደዚህ ብሎ 40 ደቂቃ እጁን እንዲያርጎ ሲያስብ ነበር እኮ መምህሩ 40 ደቂቃ ሲያስብ ተማሪዎቹ ምን ሲያረጉ ነበር ቁጭ ብለው ሲያዩት ነበር 40 ደቂቃ ማለት እኮ አንድ ክፍለ ጊዜ እኮ አልፏል በቃ ኦፍ ኮርስ ከዛ መጨረሻ ላይ መለሰው አይ በቃ እግዚአብሔር ከየእንትኑ ጥሩ አድራጊ እኔ ቆይ እሱ ቴዎሎጂ አስተማሪ ፕሮቴስታንት ነበር ባውላ ወይ something like አረባውላ ራሱ እንደዚህ ባውላማ ቶሎ ይመልሳል ኦሬዲ እምነቱ ስለሆነ ሰውዬ መለሰው መልሰ ስለሆነ የሚያምኑት የሆነ ጉሩ ምናምን ጠይቆ ካልሆነ የመጠበ ምናምን ዝም ብሎ መመሰጥ የሚወድ ሰው ጠይቆ ካልሆነ ፕሮቴስታንት ቴዎሎጂ ውስጥ ቁጭ ብሎ ይሄን ጥያቄ 40 ደቂቃ ሙሉ እንትን የሚያደርግ ማለት በጣም የተጋነነ ማለት ነው ምናልባት ለ4 ሰከንድ እስቲ ቆይ ሰውዬ ጠይቆ ብሎ ተገርሞም ሊሆን ይችላል ሰውዬ 40 ደቂቃ ብለው እሷቸው እንትን ብለውታል ይሄ ሁሉ ግን አንድ ነገር መረሳት የለበትም ዝም ብለው አይደለም ይሄን የሚያደርጉት ተሳስቀልና አልፎ ይሆናል ምክንያቱም ሰውየው እኮ ዝምብም በልተዋል እናነሳዋለን ግን እነዚህ ሁሉ ነገሮች ሲመጡ እንደዚህ አይነት ቦልድ የሆኑ ክሌሞች ሲመጡ ለምንድን ነው የሚለው ጥያቄ ነው ወሳኝ እሱም ደግሞ በኋላ ላይ ሊያመጡ ያሉት እንደመገለጥ ሊያመጡት ያሉት ሐሰተኛ ትምህርት አለ ያን ትምህርት መደገፍ ነው ምን ጊዜም ቢሆን ግን እንደ ክርስቲያን መሆን ያለበት ነገር አለ ከኛ መሃል ብዙዎች በእንደዚህ አይነቱ ነገር እንደው ፋሽኔትድ ሊሆኑ ስለሚችሉ ማለት ነው ምንድነው መሆን ያለበት ልምዶቻችን የትኛው መንፈሳዊ ልምምድ በትክክለኛ ዶክትሪን የተደገፈ ካልሆነ ወይም ደግሞ ትክክለኛ ዶክትሪን ያለው ሰው የሚለማመዳቸው ልምምዶች ካልሆኑ አደጋ አላቸው ልምምዶች በምንም አይነት ሁኔታ ለዶክትሪን እውነተኝነት ማሳያ መሆን አይችሉም እውነተኛ ዶክትሪን ግን ልምምዶች እውነተኛ መሆናቸውን ያሳያል ስለዚህ ይሄ ፕሪንሲፕል የተገላቢጦች መታየት የለበትም ቄስ ተክሊ ጋር ተገላቢጦች ወደ ኋላ ላይ ይሄኛውን በደብ
አንስተን ከመጽሐፍ ቅዱስ ምን ማረው ምንድነው የሚለው እናንሳለን። ቢሾፕ ተክለማርያም እዚህ መጽሐፍ ላይ አንድ ላስተምሮ ሁሉ ጥቅስ የሚያቀብላቸው ኢየሱስ ነበር። ለምሳሌ ኢየሱስን በጥምቀት ኢየሱስን እንለብሳለን የሚል ትምህርት አለ። ኢየሱስን እንለብሳለን፣ ኢየሱስን ስጋ እንለብሳለን የሚል ትምህርት አላቸውና ይህንን ትምህርት ጥቅሶቹን የነገረው ኢየሱስ ተገልጦለት ነው። እነዚህ ጥቅሶችን ምናምን ያለ አይኖይስ ላምብብ። ይሄ ገጽ 34 ላይ ነው የሚገኘው። በፖስታ ቤት በተላከልኝ ጽሑፍ ላይ የኢየሱስ ስም ጥምቀት የሰው ስርዓት ወይስ መለኮታዊ መልእክት የሚለውን ርዕስ ስመለከት አንብቤ ፊቴን አንቅንቼ ወደፊት ስመለከት ክርስቶስ ፊቴ ቆሞ ሰውነቱን በዚፕ የተዘጋ ልብስ እንደሚከፈት ከፍቶ ሰውነቴን ወደ ውስጡ አስገባና ራሴን በክርስቶስ ውስጥ ገብቻ አየሁት። ራእይ አብቅቶ ወደ ራሴ ስመለስ ከመደንገጤ ብዛት የተነሳ መንቀጥቀጥ ያዘኝ። የራእዩን ትርጉም ለማወቅ ፈልጌ ኢየሱስን ለመጠየቅ በፊቱ ተደፋው። እርሱም ያየው ራእይ ትርጉም በስሜ በጥልቅ ውሃ ውስጥ ገብቶ በመጠመቅ ያለበሰኝ ሁሉ ራቁትን እንደሆነ የሚያሳይ ነው አለኝ። ከዚያም እነዚህን ጥቅሶች ተመልከተና ለዳግም ልደት በስሜ ተጠምቀ ልበሰኝ አለኝ ይልና ጥቅሶቹ ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 እስከ 13 ምንድነው ወደ ገዛ ወገኖቹ መጣ ነው የሚለው። ባለፈው ጥቅስ አስተን ነበር። ሐዋርያት ሥራ ምዕራፍ 2 ቁጥር 38፣ ቆላስይስ ምዕራፍ 2 ቁጥር ጥቅሶችን ይጠቅሳል። አሁን ጉዳዩ ጥቅሶቹን ኢንተርቴይን ማድረግ አለማድረግ ሳይሆን ፕራክቲሱን ስለሆነ ዛሬ እያየን ያለ ነው። ጥቅሶቹን ለብቻ እናያለን፣ ግን ፕራክቲሱን አንዳንድ አስተምሮችን በተለየ ሁኔታ አንዳንድ ሰዎች ርቱ በሆነ መልኩ ክርስቲያናዊ ቅድም ያለው እንግዲህ ክርስትና ታሪካዊ እምነት አይደለ። በታሪካዊ ክርስትና ውስጥ ከማየት ይልቅ አንዳንድ ሐሳቦችን ይዘው ይመጡና እነዛን ሐሳቦቻቸውን በቀጥታ ኢየሱስ ይሄንን ጥቅስ ነግሮኝ ነው፣ ይሄንን ጥቅስ ስፔሲፊካሊ ነግሮኝ ነው የጀመርኩት የሚል አይነት ልምምድ አላቸውና ይሄ ምን ያክል መጽሐፍ ቅዱሳዊ ነው ቃል እዚህ ላይ እንግዲህ አንድ የስነ መለኮት ምሁር ጠቅሼ ልጀምር። በርናርድ ራም ይባላል። ፕሮቴስታንት ቢብሊካል ኢንተርፕሪቴሽን የሚል አንድ መጽሐፍ አለው። ብዙ መጽሐፍት አሉት። በዚህ መጽሐፉ ግን በጣም ይታወቃል ይሄ ሰውና በጣም አሪፍ መጽሐፍ ነው። ሶዛ መጽሐፍ ላይ ይሄንን ያነሳል፣ በተለይ ከኢንተርፕሪቴሽን አንፃር ማለት ነው። ጥቅሶችን የመጽሐፍ ቅዱስ ጥቅሶቹ በራሳቸው አንተ የፈለከውን ነገር እንዲሉ ማድረግ ትችላለህ፣ መብትህ ነው። ግን ደግሞ ዋናው ጉዳይ ያለው አንተ ትክክለኛውን እምነት እያመንክ ነው ወይ ለማለት የምትጠቀማቸው ሄርሜኔቲክዎች አሉ። በልምምድ በመገለጥ አይሆንም። ስለዚህ በርናርድ ራም እዛ መጽሐፉ ላይ ምን ያነሳል? አንድ ጥቅስ ተነሳና የዚህ ጥቅስ ትርጉም ይሄ ነው አለ አንድ ሰው አለ። ስለዚህ ያ ጥቅስ ትርጉሙ ይሄ ነው ሲል ምንድነው ለዚህ ይሄ ጥቅስ ትርጉሙ አንተ የሰጠው ትርጉም እውነት ለመሆኑ ማስረጃ ምንድነው ሲባል የሚያቀርበው ነገር ምንድነው? ፕሬዘንት የሚያደርገው ነገር ምንድነው? መንፈስ ቅዱስ ገለጠልኝና ይሄ ጥቅስ ትርጉሙ ይሄ መሆኑን ተረዳው ቢል አንድ ሰው የትኛው መንፈስ እንደገለጠልህ ምን እናውቃለን ቢባል መልሱ ምንድነው? አንተ መንፈስ ቅዱስ የምትለው ይሄን ጥቅስ አቀበለኝ የምትለው እኛም ማናውቀው እኛ ሪኮግናይዝ ማናደርገው ሌላ መንፈስ ቢሆንስ ያንን ጥቅስ እንደዛ ያለ ብሎ ያስቀምጣል። ስለዚህ ምንድነው ዋናው ጉዳይ እዚህ ላይ የምንረዳው? መጽሐፍ ቅዱስ ሲተረጎም የመጽሐፍ ቅዱስ አተረጓጎም በመገለጥ አይሆንም። የመንፈስ ቅዱስ አብርሆት የምንለው ነገር አለ። የመንፈስ ቅዱስ እርዳታ ጥቅሱን በተሻለ መልኩ እንድንረዳው፣ ለህይወት በሚሆን መልኩ እንድንረዳው፣ እውነተኛ በሆነ መልኩ እንድንረዳው የመንፈስ ቅዱስ እርዳታ ይመጣ ይሆናል። የጥቅሱ ትርጉም ይሄ ነው ብሎ መንፈስ ቅዱስ ዳይሬክትሊ መግለጡ ወይ ደግሞ ኢየሱስ መጥቶ ጥቅሱን ገለጠልኝ የሚለው ግን ኢንተርፕሬቲቭ ሜተድ ማለት መንፈስ ቅዱስ አብሮህም አይደለም። ይሄ ሌላ ባዕድ ነው። ምክንያቱም መጽሐፍ ቅዱስ ቁጭ ብለን እንድንማረው እንድንረዳው ከሌሎች እንድንማረው ጭምር ወደ ኋላ ተመልሰን ከኛ በፊት የነበሩ ሰዎች እንዴት ተረዱት የሚለውን ነገር ይዘን መጽሐፉን በትክክል እንድንተረጉምና ለሰው እንድንሰጠው ጭምር ስለሆነ የተሰጠን ማለት ነው። እሱ በመገለጥ የተቀበለውን የመጽሐፉን ትርጉም እኔ በሌላ መገለጥ የማልቀበልበት ምክንያት ምንድነው? ስለዚህ ሌላ ነው ይሄኛው ብሎኛል ብለ ማንጣት ይችላል። አዎ ስለዚህ እናንተ ቁጭ ብለን የተለያየ መገለጥ ይዘን መተናል ስለ ጥቅሱ። ስለዚህ አይ ለኔ መንፈስ ቅዱስ የገለጠው እንዲህ ነው ልሃል፣ አይ ለኔ ደግሞ የገለጠው እንዲህ ነው ትለኛለህ ማለት ነው። ስለዚህ ያ ደግሞ ሐሰተኛ የሆነ ምስክርነት ነው በመጽሐፉ ላይ። ለዛ ነው እግዚአብሔር መጽሐፉን ከሰጠን በኋላ መጽሐፉን የምንተረጉምበትን መንገድ ዳይቨርስ እንዲሆን ያደረገው ማለት ነው። ቁጭ ብለን ሪፈር አድርገን በትክክል እንድናገኘው ይፈልጋል እንጂ እየመጣ በጆሮአችን የመጽሐፍ ቅዱስን ጥቅሶች ሹክ የሚልበት ምንም አይነት ምክንያት የለም። ያ ቴንክ ዩ ቃሊ። አንድ የመጨረሻ ነገር እናንሳና በዛው እናጠቃለላለን ማለት ነው።
ሁለት ነገሮችን በአንድ ጊዜ እናነሳለን። አንደኛው መጽሐፍ ቅዱስ ውስጥ ቅድምም የተወሰነ ሐሳቡን ስታነሳ ነበር። መጽሐፍ ቅዱስ ውስጥ ያሉ ይሄ አጠቃላይ መጽሐፍ ቅዱስ ራሱ መገለጥ ነው ወይ ደግሞ የትንቢታዊ መጽሐፍ ብሎ ሐዋርያ ጴጥሮስ ይጠራዋል። ዓላማቸው ነበር መገለጦች የሚል ነው። ሁለተኛ ደግሞ እሱን የተወሰነ ዓላማውን ካነሳን በኋላ ይህንን ዓላማ ይዘን የቢሾፕ ተክለማርያምን መገለጥ ወይም ቢሾፕ ተክለማርያም ኢየሱስ እየተገለጠልኝ የሚለውን ሐሳብ አጠቃላይ ድምዳሜያችን ምን ሊሆን ይችላል የሚለውን ነገር ሐሳብ እስቲ ስጣንና በዚህ እንጨርሳለን ማለት ነው። እሺ የመገለጥ ዋና ዓላማ መገለጥ ስንል በመጀመሪያ ሬቨሌሽን ወይም ደግሞ መገለጥ የሚባለው ነገር ምንድነው ከሚለው ነገር መጀመር አለብን። መገለጥ ስንል ተሸፍኖ የነበረ ገላጩ አካል ካልገለጠው በስተቀር በምንም ተአምር በምንም መንገድ ልታገኘው ልታውቀው የማትችለው ነገር ማለት ነው። መጽሐፍ ቅዱስ አንደኛ የእግዚአብሔር መገለጥ ነው፣ ሁለተኛ እስትንፋሰ እግዚአብሔር ነው እንላለን። ስለዚህ መገለጥ ነው ስንል ከእግዚአብሔር በስተቀር ለተናጋሪዎቹ ሰዎች ማንም ሊገልጠው አይችልም ነበር ይያል። ስለዚህ እግዚአብሔር ለሕዝቡ የሚሆነውን ነገር ለሰዎች ገልጧል፣ ለመረጣቸው ሰዎች ገልጦላቸዋል፣ ሕዝቡን ሊመሩበት ገልጦላቸዋል፣ የእግዚአብሔርን ፕላን ሊያሳዩበት ገልጦላቸዋል። እግዚአብሔር ካልሆነ በስተቀር ማንም ሊገልጠው አይችልም ነበር። እግዚአብሔር ደግሞ ዝም ብሎ ላገኘው ሁሉ አይገልጥም፣ ፕሪንሲፕል አለው። ያ ፕሪንሲፕል ደግሞ ግልጽ የሆነ ፕሪንሲፕል ነው። ህይወቱን ሰውየው መቀደስ አለበት፣ ለእግዚአብሔር ሐሳብ መገዛት አለበት፣ ከሱ በፊት ለነበሩ መገለጦች መገዛት አለበት። ትንቢታዊ መገለጦች እንደዛ ነው የሰሩት። ስለዚህ የትንቢታዊ መገለጦች ሁሌ ኢንሲስት የሚያደርጉበት አንድ እንትን አላቸው፣ አንድ ፖይንት አላቸው፣ ወይም ደግሞ ሰዎችን የሚገፉት ወደ አንድ አቅጣጫ ነበር። በተለይ የብሉይ ኪዳን መጽሐፍትን ስትመለከት የትንቢት መጽሐፍትን እሱ ምንድነው የሙሴ ህግ ተንቋል፣ የሙሴ ህግ እየተሻረ ነው። የሙሴ ህግ እግዚአብሔር የሰጣችሁ እንድትኖሩበት የሰጣችሁ ያ ህግ እነዛ ከፍጥረት እስከ ዘዳግም ያሉትን ሐሳቦች ማለት ነው። ስለዚህ ያ ህግ አሁን እናንተ ኦብዘርቭ እያደረጋችሁት አይደለም፣ ልጠፉ ነው፣ ተመለሱ ወደዛ ነው። አይታል ሚቹዋሊ ኤክስክሉሲቭ አይደሉም። እንደውም ምንድናቸው ስትል ወደ ኋላ ተመልሰው ያን ሪፈር አድርጉና ለዛ የቀደመችው መንገድ ጠይቁ፣ ሪፈር አድርጉና ያንን አይታችሁ ወደ ትክክለኛው መንገድ ተመለሱ። that's why እነ ዮሴያስ የእግዚአብሔርን ቤት ሲያስጠግኑ አዩ የሆነ ነገር ሲገልጡት የሙሴ መጽሐፍ ነው። ሲያነቡት ካለፈው መንገድ በጣም ርቀዋል። ቶሎ ነቢያት ጋር ላኩ። ለምን ሲባል መገለጥ የሚባል ነገር አለ። ያ መገለጥ ደግሞ ካለፈው ጋር ሚቹዋሊ ኤክስክሉሲቭ አለ ወይ ደግሞ የሚጣረስ ነገር አይደለም። ነገር ግን ያለፈውን ኢምፕላይ የሚያደርግ ያለፈውን ሪፈር የሚያደርግ ያለፈውን ነገር ይዞ ለአሁን ዘመን እንዴት አድርገን በእግዚአብሔር ፊት መኖር እንዳለብን ያንን ይዘን የሚያስተምር አዲስ ኪዳን መገለጥ ነው። የአዲስ ኪዳን መጽሐፍት ቀጥታ የብሉይ ኪዳን ትንቢት ምን ያህል በብሉይ ኪዳን የተነገረው ኢየሱስ ምን ያህል ፉልፊልድ በሆነ መልኩ በስጋ እንደመጣ ያ ምሳሌ ነበረው። ያ ጥላ የነበረው አሁን በአካል እንዴት ክርስቶስን እንደገለጠ የሚያሳዩ ናቸው። አሁንም ብሉይ ኪዳንን የሚጣረሱና የሚጥሉ አልነበሩም። በብሉይ ኪዳን የተነገረው ያ ምሳሌ ያ ጥላ ግን አሁን ይሄው አካሉ ኢየሱስ ብለው ወደ ኢየሱስ የሚያመለክቱ ነበሩ። ስለዚህ መገለጥ የምንልበት ምክንያት እግዚአብሔር ካልሆነ ማንም ሊገልጠው አይችልም ነበር። እስትንፋሰ እግዚአብሔር ነው ስንል ግን ኢቭን ከመጻፋቸው በፊት በመገለጥ መልኩ ከእግዚአብሔር የተገለጡ እነዛ እውነታዎች የተገለጡላቸው ሰዎች እንዲጽፉ መንፈስ ቅዱስ አነሳስቷቸዋል እያለ ነው ያለው። ዩሲ አሁን እዚህ ጋር የቄስ ተክለ ሃይማኖት ለ3 ሰዓት እጄን ይዞ አጻፈኝ የለም። ምንድነው ያለው ሲባል መገለጥ ነው ሲባል እግዚአብሔር አስቀድሞ ይዞት የነበረው እሱ ካልገለጠው ሊገለጥ የማይችለው ነገር ለሕዝቡ በመረጣቸው ሰዎች አማካኝነት ገልጧል። ኢንስፓየርድ ነው ስንል ደግሞ እስትንፋሰ እግዚአብሔር ነው ስንል ደግሞ ያንን የገለጠላቸው እውነት እንዲጽፉ አነሳስቷቸዋል፣ ዲክቴት አድርጓቸዋል እያልን አይደለም፣ እንዲጽፉ አነሳስቷቸዋል እያልን ነው ማለት ነው። ስለዚህ በዚህ መንገድ እንረዳዋለን። ሁለተኛውን ጥያቄ ግን ድገመው። አሁን ይሄንን ዓላማ ይዘን የተክሊን መገለጥ ስናይ ድምዳሜያችን ምን ሊሆን ይችላል? ለተክሊል የተገለጠው ማን ነው የሚለውን ወደ ምን ድምዳሜው ምን ሊሆን ይችላል? ኦኬ እኚህ ሰው የመሰረቱት ክርስትናን ተኮር የሆነ እምነት አለም ከልት ነው። ቅድም እያልኩት ከልት ነው። ምናልባት ግን የሆኑ ሰዎች ተሰብስበው የመሰረቱት ወጣ ያለ በሆነ ነገር ስም የተመሰረተ እምነት ማለት ነው። ትክክለኛ ያልሆነ ነገር ግን በሆነ ሰው ስም የተመሰረተ እምነት ማለት ነው። ወይ ደግሞ በሌላ መንፈስ መሪነት የተመሰረተ እምነት ማለት ነው። ስለዚህ ሰብሰብ ብለው በዚህ መንገድ የመሰረቱት የሆነ ነገር አለ እንጂ ክርስትና አይደለም። ምክንያቱም መገለጦቹ የተባሉት ነገሮች በሙሉ መጽሐፍ ቅዱሳዊ አይደሉም። ልምምዶቹ መጽሐፍ ቅዱሳዊ አይደሉም። አዎ ጴጥሮስ ማንንም እንዳትጸየፍ ሲባል ከሰማይ በራእይ መልክ የሆነ ነገር አይቷል። ከዛ ዕቃው መልሶ ተወስዷል፣ ሸማው ማለት ነው። ቄስ ተክሌ ዝንቡ ሲመጣ እንዳይጸየፉ ማለት ነው የሆነ ነገር ነገራቸው። ከዛ እንዳይያስወግድ ብሎ ጸልየዋል። ስለዚህ ዝንቡን እንትናሩት ማለት ዝንቡን ቀረጨሙት ማለት ነው። ስለዚህ አይደለም ከክርስትናው ምናምን ተወውና ከሳይንስ ጋር ነው የተጣሉት ሰውዬው ማለት እጅን ታጥበበላ የሚለውን እሳቸው ጭራሽ ዝንቡን ይበሉት ማለት ነው። ስለዚህ ይሄ
በምን መልኩ ነው ትክክለኛ እምነት ነው የምትለው? መገለጥ የተባሉት ልምምድ የተባሉት ነገሮች በሙሉ ሐሰት ናቸው። ኢየሱስ ሰማያዊ ስጋን ያዘው ካልክ መልሰ መንፈስ ቅዱስ ሲያጽፍ ከካድከው አደሴም ታይም ደግሞ የኢየሱስ ስም የአብ ወልድ መንፈስ ቅዱስ ስም ነው ካልክ ከመጽሐፍ ቅዱስ ጋር ኮምፕሊትሊ የሚጣረሱ ነገሮች ከያዝክ መገለጥ አምጮ የተባለው ተገልጦ የትም ህብረት እንዳታረክ ካለ ቤተክርስቲያን የሚባል እንዳትሄድ ካለ ከህብረት ከነጠለ ይሄ ትክክለኛው መገለጥ አይሆንም። ይልቁንም ደግሞ ቀደም ያልኩትን አይነት እምነት ለመመስረት እርምጃ ላይ ነበሩ፣ መስርተውታል፣ ለተሳክቶላቸዋል። ከመጽሐፍ ቅዱስ ጋር ፈጽሞ የሚጣረሱ መጽሐፍ ቅዱስ ይዘው ግን ደግሞ እንደ መጽሐፍ ቅዱስ አማኞች ሳይሆን መጽሐፉ ከሚለው በተቃራኒ የሚያስተምሩ መጽሐፉ እኔና ባንድ ነን ሲል እኔ አብ ነኝ ብለው የሚተረጉሙ ከመጽሐፉ ግራማቲካል ከመጽሐፉ ሊትራሪ ከመጽሐፉ ሂስቶሪካል የሆነ ታሪካዊ ከሆነው ስነ ጽሑፋዊ ከሆነው ሰዋሰዋዊ ከሆነው ነገር ጋር ፈጽሞ የሚጣረሱ ጭራሽ ከቤተ ክርስቲያን ታሪክ ጋር ፈጽሞ የሚጣረሱ የሆኑ ቡድኖች መሰረቱ እንጂ ክርስትና አልመሰረቱ ምን እንላለን ማለት ነው። ያ ቴንክ ዩ ቃሊ። አጠቃላይ እኔም መዝጊያ ሳደርግ አንድ የእምነት አንቀጻቸውን ላንብብና ይህንን ልምምድ ይህንን የቢሾፕ ተክለማርያም መገለጥ ኢቨን ራሳቸው ካሳተሙት የእምነት አንቀጽ ጋር ወይንም ደግሞ እምነታችን እንዲህ ነው ብሎ ካብራሩት ጋር የሚጋጭ እንደሆነ በአንድ የእምነት አንቀጻቸው መሰረት ላሳያችሁ። አንቀጽ 9 ላይ የመንፈስ ቅዱስ ጥምቀት ይላል። የመንፈስ ቅዱስ ጥምቀት እንዳለ ማቴዎስ ጥቅሶችን ያስቀምጣሉ በሚገባ ስለሚያብራራና በተጠቀሱትም ጥቅሶች መሰረት በህይወታችን በምልክት ስለሚሰራ የመንፈስ ቅዱስ ጥምቀት እንዳለ እናምናለን። የመንፈስ ቅዱስ ጥምቀት ምልክቱ የህይወት ትድስና ማግኘትና በልሳን ወይም የአዲስ ቋንቋ መናገር ነው። መንፈስ ቅዱስ ህይወትን የሚለውጥ ወይም የሚያድስ ጸጋ ነው። መንፈስ ቅዱስ ውስጣዊ ህይወታችንን ማለትም መንፈሳችንን ስለሚያድነው በኢየሱስ ክርስቶስ ስም በውሃ ቢጠመቅም በመንፈስ ቅዱስ ያልተጠመቀ ሰው ሙሉ ደህንነት አያገኝም ብለን እናምናለን። ይህም የመንፈስ ቅዱስ ጸጋ ወይም ስጦታ ለሚያምን ሁሉ ነው። የመንፈስ ቅዱስና የውሃ ጥምቀቶች ለዳግም ልደታችን አስፈላጊ እንደሆኑ አጥብቀን ስለምናምን ማንኛውም ምዕመን ከውሃና ከመንፈስ ቅዱስ ከተወለደ ከዘላለም ሞት ዕዳ መዳኑን እናረጋግጣለን ይላል። እነዚህ ሁሉ ተክለማርያም ተገለጠልኝ አየሁ ምናምን የሚለው ባይዘው በኢየሱስ ስም ከመጠመቁ በፊት ነው አሁን ያነሳናቸው ነገሮች ሁሉ። ስለዚህ ተክሌን በዚሁ መመዘኛ ስናመጣ ሰው አንደኛ ራሳቸው ተክሌን በጻፉት መጽሐፍ እድን ዘንድ ምን ማድረግ ይገባኛል የሚል ዳግም ልደት የሚል መጽሐፍ አላቸው። ሰው ኢየሱስ አብ መሆኑን ማመን አለበት። ሰው በኢየሱስ ስም መጠመቅ አለበት። ሰው ጥምቀቱም ደግሞ የሚሆነው ሞድ ኦፍ ባፕቲዝሙ ራሱ ውሃ ውስጥ ገብቶ መሆን አለበት ምናምን ይላሉ። ከዛ በኋላ ደግሞ በመንፈስ ቅዱስ መጠመቅ አለበት ይላሉ። እነዚህን ሁሉ ነገሮች ሳያደርጉ ተክለማርያም በልሳን ተናግረዋል። እነዚህ ሁሉ ነገር ሳያደርጉ ተክለማርያም ቢሾፕ በቀለ ፈዬ በጻፉት ደግሞ ከ10,000 የሚበልጡ ሰዎችን አጥምቀዋል። ብዙ ሚራክለስ የሆነ ነገር እንዳደረጉ ይናገራልና እነዚህ ሁሉ ነገሮች ውሸት መሆናቸው ልናረጋግጥ የምንችለው ራሳቸው በጻፉት የእምነት አንቀጽ ጋር እንኳን ኮረንት ሆኖ መሄድ የማይችል ድኩም ታሪክ ነው። በአጠቃላዩ ተመልካቾቻችን ኤክስፖዚንግ ኦንሊ ጂሰስ የቢሾፕ ተክለማርያምን መገለጥ በሚመለከት እንደዚህ ዳሷል። ይህንን የምትመለከቱ የኦንሊ ጂሰስ አማኞች ወይንም ደግሞ የኢትዮጵያ ቤተክርስቲያን አማኞች በአጠቃላይ እንግዲህ የእምነታችሁ ጀማሪ መጽሐፍ ቅዱሳዊ አለመሆኑ ታሪካዊ አለመሆኑ ከሁሉም ይበልጥ ደግሞ በራሳችሁ መጽሐፎች ጋር እንኳን የሚጋጭ የሚላተም ልምምድና ትምህርት ስለሆነ ከእንደዚህ አይነት ልምምድ እንድትወጡ በልጁ በክርስቶስ ኢየሱስ በማመን የሚገኘውን መዳን እንድትወርሱ ጥሪ እናቀርባለን። እኔ አዘጋጅ አማኑኤል እንዳለ ነኝ። ቃሌ ዛሬ ስለመጣ እና አመሰግናለሁ። ቴንክ ዩ ባይ